ስብሐት የኩሉ ዓለም ለኢየሱስ ክርስቶስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። በቸርነቱ በምሕረቱ ለአባቶቻችን ለወገኖቹ ለእስራኤል መድኃኒትን ያደረገ አምላከ አበው አምላከ ቅዱሳን ዘላለም ሥላሴ ከዚህ ሰዓት ከዚህ ዕለት ስላደረሰን ቅዱስ ስሙ የተመሰገነ ይሁንና እናንተም እንደሚገባችሁ በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ይቅርታው ምሕረቱ ርኅራኄው ለዘላለም የባሕሪ ገንዘቡ የሆነ አምላከ አበው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ለአምላክነቱ እንደሚገባ እማምላክ እግዝእትነ ማርያም፣ ቅዱስ ዕፀ መስቀሉ፣ ቅድስት ቤተ ክርስቲያን እግዚአብሔር ያከበራቸው ቅዱሳን ሁሉ በድጋሚ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ ትላለች ቅድስት ቤተ ክርስቲያን። እግዚአብሔር አምላካችን ካከበርናቸው ከምናከብራቸው በዓላት በረከት ያሳትፈን። ነገ ቤዛችን፣ ኃይላችን፣ ጽናችን የሆነ መድኃኔ ዓለም ኢየሱስ ክርስቶስ ዓለምን ለማዳን የተሰቀለበት ቅዱስ ዕፀ መስቀል ዓመታዊ በዓል እዚሁ ደብር ላይ ይከበራል። አስቀድመን ደግሞ የአባታችን የጻድቁ ገብረ መንፈስ ቅዱስን በዓል ከ4 ቀን በፊት አክብረናል። ስለዚህ ነገ ገና ከመነሻው ላስታውሳችሁ፣ እዚሁ መጣችሁ እነ የኔታ አሉ ያስተምራሉ። ያው ዑደት አጠብቁ። የሥርዓት ቦታ ስለሆነ ሥርዓተ ቤተ ክርስቲያን የሚጸናበት ቦታ ስለሆነ ዑደት የለም። ነገር ግን በጽላቱ ፈንታ መስቀሉ ይወጣል ይዞራል። ትልቅ ዕፀ መስቀል። እንደገና ከበሮ የለም፣ ጸናጽል የለም፣ ቸብቸቦ የለም። ቃለ እግዚአብሔር ግን አለ። ነገ መስቀል አብርሃ በከዋክብት አሰርገው ሰማየ እምኩሉ ፀሐየ አርአየ የተባለ ዑደት አለ። ስለዚህ በሰዓቱ ተገኝተን የሌሊቱን ስብዓተ ነግ፣ የጠዋቱን ኪዳን ተአምር፣ የቀኑን ቅዳሴ ትምህርት እና ዑደት እንድንሳተፍ የማታውንም የሰርክ ጉባኤ እንድንሳተፍ ቤተ ክርስቲያን ጥሪዋን ታስተላልፋለች። እግዚአብሔር አምላካችን እኛንም ሀገራችንም ወገኖቻችንን በኃይለ መስቀሉ ይጠብቅልን። እንግዲህ እግዚአብሔር አምላካችን ቢፈቅድ ትምህርታችን ወቅታዊ ጉዳይ ነው የሚሆነው። በእርግጥ ከወቅታዊ ጉዳይ ወጥተን አናውቅም። ግን ቢሆንም ከነገረ ቅዱሳን ትምህርት በፊት አጠር ባለመልኩ ወቅቱን እንዴት እንያዘው፣ ከዓለማችን እያስተናገደችው ካለችው ነገር አንጻር እንደ ሃይማኖትም እንደ ሳይንስም እንደ ሰውም ምን ማድረግ አለብን? የሰው ልጅ እንደ ሃይማኖቱ ያለውን ያስቀድማል፣ እንደ ሰውነቱ ያስከትላል፣ እንደ ስልጣኔው ያለውን ይሰልሳል እና ምን እንደምናደርግ እናያለን። የትምህርታችን ርዕሰ ነገር የሚገኘው በቅዱስ ዳዊት መዝሙር 80 ቁጥር 8 ላይ ነው። ሕዝቤ ሆይ ስማኝ የሚል ኃይለ ቃል አለ። በግዕዝ ቃሉ ስምዐኒ ሕዝቤ ይላል። ቀጥሎ እንግርከ እነግር ዘንድ ሕዝቤ ሆይ ስማኝ። ይህንን የሚል በአፈ ቅዱስ ዳዊት ሰማዩን ምድሩን በመሃል እጁ የያዘ አንዱ እግዚአብሔር ነው። ሕዝቤ ሆይ ስማኝ ይላል። መጽሐፍን ግን ቆንጽሎ መመልከት የተገባ አይደለምና ጥቂት ኃይለ ቃሎችን እናነባለን። መዝሙር 80 የተነገረው ቅዱስ ዳዊት መዝሙር 80ን ስለ ትሩፋን ተናግሮታል። ስለ ትሩፋን ቢናገረውም እስከ ዳግም ምጽአት ለሚነሱ ምእመናንም ያገለግላል። ሲጀምር ተፈስሑ በእግዚአብሔር ዘረዳአነ ይላል። በቅዳሴ ሰዓት ወንጌል ተብሎ በነግህን ቅዳሴና ከአጽዋማት ውጭ በሆኑ ቅዳሴዎች ተፈስሑ በእግዚአብሔር ዘረዳአነ ወየብቡ ለአምላከ ያዕቆብ ንስኡ መዝሙረ ወሃቡ ከበሮ መዝሙር ሐዋዝ ዘምስለ መሰንቆ የሚል ኃይለ ቃል ይገኛል።
ይሄ በቅዳሴ ጊዜ የምንለው ኃይለ ቃል መዝሙር 80 ቁጥር 1 ላይ ያለ ነው። ቅዳሴም ቢሆን ቅዱሳት መጻሕፍትም ቢሆን ከመዝሙረ ዳዊት የተውጣጡ ናቸው የሚባለው በዚህ ምክንያት ነው። አማርኛውን ላንብበው። በረዳታችን በእግዚአብሔር ደስ ይበላችሁ፣ ለያዕቆብ አምላክም ምስጋና አቅርቡ፣ እልል በሉ፣ ዝማሬውን አንሱ፣ ከበሮውንም ስጡ፣ ደስ የሚያሰኘውን በገና ከመሰንቆ ጋር በመባቻ ቀን በታወቀችው በዓላችን ቀን መለከት ንፉ፣ ለእስራኤል ሥርዓቱ ነውና የያዕቆብ አምላክም ፍርድ ነውና። ወደ ግብፅ አገር በሄደ ጊዜ ለዮሴፍ ምስክርን አቆመ። የማያውቀውን ቋንቋ ሰማ፣ ጀርባውን ከመስገጃቸው መለሰ፣ እጆቹም በቅርጫት ተገዙ። በመከራ ጊዜ ጠራኸኝ አዳንኩህም፣ በተሰወረ አውሎም መለስኩልህ፣ በክርክር ውሃ ዘንድም ፈተንኩህ። ሕዝቤ ሆይ ስማኝ እነግርህም አለሁ፣ እስራኤል ሆይ መሰክርልሃለሁ። አንተስ ብትሰማኝ የድንገት አምላክ አልሆንብህም፣ ለሌላ አምላክም አትስገድ። ከግብፅ ምድር ያወጣሁን የእግዚአብሔር አምላክ ነኝና አፍህን አስፋ እሞላዋለሁም። ሕዝቤ ግን ቃሌን አልሰሙኝም፣ እስራኤልም አላደመጡኝም። እንደ ስራቸው ላኩባቸው፣ በልባቸውም ሐሳብ ሄዱ። ሕዝቤስ ቃሌን ሰምተውኝ ቢሆን እስራኤልም በመንገድ ሄደው ቢሆን ጠላቶቻቸውን ፈጥኜ ባዋረድኋቸው ነበረ፣ በሚያስጨንቋቸውም ላይ እጄን በጣልሁ ነበረ። የእግዚአብሔር ጠላቶችስ ዋሽተውት ነበር፣ ዘመናቸውም ለዘላለም ይሆናል። ከስንዴም ስብ አበላቸው፣ ከዓለቱም ማርን አጠገባቸው። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ጉዳያችን ወቅታዊ ነው ካልን፣ ያለፈው ሳምንት አማላጆች ከግብፅ ይምጡ ካልን፣ ዛሬ ደግሞ ሕዝቤ ሆይ ስማኝ ይላል እግዚአብሔር በመዝሙረ ዳዊት 80 ቁጥር 8 ላይ ስምዓኒ ሕዝቤ፣ ስማኝ። ቃሉን ሲሆን መናገር የነበረብን እኛ ነን። መባል የነበረበት እግዚአብሔር ሆይ ምን ስማኝ። እኛ ማለት ሲያቅተን እግዚአብሔር እንደገና በግልባጩ ሕዝቤ ሆይ ስማኝ፣ እነግርሃለሁ፣ የምነግርሃለኝ ስማኝ ይላል። እስቲ እንዲያው ያለ መግቢያ ሆነልኝምና መግቢያ ስላደረገው አላሰብኩም ነበር። እዚህ የምታያት ደብዳቤ ከ6 አብያተ ክርስቲያናት የመጣ ደብዳቤ ነው። በዚህ በበረሃ ወደ አርማጭሆ አካባቢ 6 አብያተ ክርስቲያናት ዕጣን የለም፣ ዘቢብ የለም፣ ሻማ የለም፣ ግብር የለም፣ ሰም የለም። ሽቶውን እንኳ በከንቱ ነው ሽቶ የለንም ብሎ ጻፉ ሰጧችሁ። ይሄን እንደው ገንዘብ በኪሳችን ጠብጠብ ቢል አንገዛው፣ ሽቶውን ተውት። ምክንያቱም ክፉ ልማድ ነው። ቢቀባ ችግር ኑሮ ሳይሆን ግን ትርፍ ነገር ነው። ቤተክርስቲያን ዕጣኑ እንጂ ሽቶ ያን ያክል አስፈላጊው አይደለም። ይሄ በጣም ሞልቶ ሲተርፍ የሚደረግ ነገር ነው። ከዛ ንዋያተ ቅድሳት ደወል የለም፣ መብራት የለም፣ ድባብ የለም፣ መጽሐፍ ማስቀመጫ ሳጥን የለም፣ ድርገት መውረጃ የለም፣ ጸናጽል የለም፣ ታምረ ማርያም የለም፣ ስጋጃ የለም፣ መቋሚያ የለም፣ መጋረጃም የለም። ምንድን ያለው ታዲያ? ፎቶውን ብታዩት ቅድም መተው ነው ያሳዩ። ፎቶው ላይ በእንጨት በጭቃ በቆርቆሮ የተያያዘ ነገር አለ፣ ሌላ ነገር የለም። ከነዚህ ከ6 ውጭ ደግሞ እዚህ ሚካኤል ደብር የሚባል የምታውቁ ከሆነ እንፍራንዝ ወጣ ብላችሁ ታላቁ ደብር አጼ ቴዎድሮስ ዳግማዊ ዘውዳቸውን ያኖሩበት ቦታ ማለት ነው። ከሚካኤል ደብር ልፍ ብሎ ባለ እግዚአብሔር የሚባል ቤተክርስቲያን አለ። የሚገርማችሁ መንበረ ጸባዖት አለ፣ ታቦቱ መቀመጫ። ታቦት እንዴት አድርገው አስቀምጠውታል? የሆነ የባህር ዛፍ እንጨት 4 የባህር ዛፍ እንጨት ተክለው በ4 አቅጣጫ ማገር አድርገው እዛች ላይ እንደ ጭራሮ ነገር ነስንሰው እዛ ላይ ነው ታቦተ እግዚአብሔር የተቀመጠው። እዚያ ላይ ነው ስጋው ደግሞ የሚፈተተው። ታዲያ መሀል ሀገር አዲስ አበባ ብትሄዱ የ150 ሺህ ብር የሚሸጥ መንበር ብሎ አሳይተውኛል። ደህና ዋላችሁ። ስንት 210 ሺህ ብር የሚሸጥ መንበር፣ 600 ሺህ ብር የሚሸጥ መጋረጃ፣ 300 ሚሊዮን ብር የሚያወጣ ቤተክርስቲያን።
እዚህ ደግሞ የምታዩት ዝርዝር። ሰባተኛው ቤተክርስቲያን ደግሞ እዚያ ነው። ዝርዝሩን አሁን ለማታ እየጠበቅኩ ነው። እንግዲህ እኛ እግዚአብሔር እኛን መጣላት አይደለም ኮሮና አይደለም መቅሰፍት መሬት እንደቆምን ተከፍታበት ውጣል። በማን ይፈረዳል? በማን? እስቲ ለምን እንደሆነ ታውቃላችሁ? የቤተ ክርስቲያን አመራር አይራራ። የገዛ ደብሩን እሱ የቆመባትን ደብር ሚሊዮነር ለማድረግ ይሮጣል። ሚሊዮነር አድርጎ ሊዘርፍ ማለት ነው እንጂ ምን ያደርግ? ቤተ ክርስቲያን ሚሊዮነሩና ምን ያደርጋል? ባለፈው አልነገርኳችሁ? ሙዳየ ምጽዋት እኮ ቤተ ክርስቲያን ለነዳያን የምትመጸውተው እንጂ ለካህናት ደሞዝ አልነበረም። እኛ አስራት ስለማናወጣ ነው። የነዳያኑ ለካህናት ሆነና ነዳያኑ መንገድ ወድቀው ቀሩ። እንኳን ቤተ ክርስቲያን ነዳያንን ልትመግብ አሁን ደብዳቤ ጻፉ ብቻ 7 አብያተ ክርስቲያናት ይሄው የምታዩት ምንም የላቸው። ምንም ምን ይሁን እንግዲህ። የሚገርማችሁ እግዚአብሔር ይመስገን ሰው ገዛውም አልገዛውም እኛ መግዛታችን አይቀርም። የዚህ ሁሉ ድምር ውጤት ብትመለከቱት 45990 ብር ናት። አለቀ። በዚህ ሳምንት እንገዛዋለን፣ ችግር የለውም። በረከት የሚሳተፍ ካለ ክፍት ነው። የሚፈልግ ካለ ችግር የለውም። እግዚአብሔር ይመስገን እንገዛዋለን። ለዚህ የሚሆን አናጣ። ዋናው ትልቁ ነገር ግን ይሄንን እያልኳችሁ ያለሁት እግዚአብሔር ሕዝቤ ሆይ ስማኝ የሚለን አንደኛውና አንገብጋቢው ነገር ይሄ ነው። አንተ በሞቀ ምኝታ ላይ ታቦት እግዚአብሔር ጭራሮ ላይ ተቀምጧል። ይሄ ከዚህ በላይ ምን ግፍ አለ? ከዚህ በላይ ምን በደል አለ? የግል ኃጢአትን እንኳን እንደው ብትተው እንዲህ ሆነን እኮ ነው እግዚአብሔር ይራቀን። እንዲህ ሆነ። ታዲያ እግዚአብሔር ሕዝቤ ሆይ ስማኝ ብሎ እስራኤላውያንን የተናገራቸው እስራኤላውያን እግዚአብሔር ያላደረገላቸው ውለታ የለም። ያ ሁሉ ውለታ ተደርጎላቸው ምድረ ርስት ከረገጡ በኋላ ጥጋበኞች ሆኑ። ያቺን መከራ ረሷት። ያቺ በግብጽ ያደረገላቸው፣ ያቺ በፋርስ በባቢሎን ያደረገላቸው፣ ያቺ በከነዓን በኢያሪኮ በባህረ ኤርትራ በባህረ ዮርዳኖስ የሰራላቸውን ድንቅ ነገር ሁሉ ረሷት። መና ከደመና አውርዶ ውሃ ከጭንጫ አፍልቆ 7 ደመና ጋርዶ ጠላት ገድሎ ተንከባክቦ 40 ዓመት ሙሉ ጫማ ሳይቀይሩ እንቅፋት ሳይመታቸው አያስደንቅም? 40 ዓመት ሙሉ እንቅፋት ሳይመታ መኖር፣ ጫማ ሳያልቅ፣ ልብስ ሳያልቅ፣ በትር ሳይወድቅ፣ ልብስ አላለቀ፣ በትር አልወደቀ ይላሉ አባቶቻችን አይደል? እስራኤልን እኮ ነው ምን ይሉታል? ልብስህ አላለቀ፣ በትር አልወደቀ። ይሄን ያክል የተንከባከባቸው እግዚአብሔር ምላሹ ምን ሆነ? እግዚአብሔርን ትተው ቤተ ጣዖት ገነቡ። ቤተ ጣዖት ዛሬ እኛ ራሳችን ጣዖት፣ ቤታችን ጣዖት፣ ሁለንተናችን ጣዖት ነው። ስለዚህ የመጀመሪያው መልእክቴ ነው። ይሄ ማሳያ ነው። ለነዚህ ቤተክርስቲያናት እርዱ እያልኳቸው አይደለም። ካለህ ማለት የገንዘቡን አይደለም፣ ፍላጎቱ ካለህ ማለት ነው። ገንዘብም አለ፣ ገንዘብ አለ፣ በደንብ አለ፣ ካለበት አለ። ፍላጎቱ ካለ ግን ከእግዚአብሔር ጋር እርቅ ትፈልጋለህ? እንግዲያውስ እንታረቀው። እግዚአብሔር ያዳኝብናል። ምንድን ነው የሚለው? እመሰክርልሃለሁ ያለውን አበው እመሰክርብሃለሁ ይላል። አሰምለከ ይላል፣ ምስክር አቆምብሃለሁ። በፍርድ ቀን በነገራችሁ ላይ ምድር ትመሰክርብናለች። ቅዱስ አትናቴዎስ አሰምለክሙ ሰማያተ፣ ሰማይን አዳኝባቸዋለሁ፣ ሰማይን ምስክር ጠርቼባቸዋለሁ። ሰውም አይዋሻል፣ ሰማይ ግን አይዋሽም። ያያል ይሄን ሁሉ ግፍ። ምድርም ታያለች። ረገጡኝ ብለህ ምድር አትቆጣ፣ ይህ ሁሉ ያንተ ነው ሸማውን ቢያነጣ እንዳለ በገና ደርዳሪ። ምድር ኋላ አደራዋን ስትመልስ እውነት ትመሰክራለች። ጠባቂ መልአክ ይመሰክራል። እስራኤል አሰምለከ ያለው ይሄንን። የእስራኤልን ነገር እንተውና ሰዓት ለመጠቀም ወደ ገዛ ጉዳያችን እንምጣ። እንዴት ዋላችሁ? እንደው መጀመሪያ ያመሰገንኋችሁም እንደሆነ ታውቃላችሁ። አንድ ሰው ምን አለ? ዛሬ በጤና ነው ትንሽ ከወትሮ
ሰሞኑን አይታችሁ ከሆነ ቀዝቀዝ ብሎ ነበር። ፊት አካባቢ ትንሽ ወንበሮች ግልጥ ብሎ ይታዩ ነበር። አሁን ዛሬ በዛ አለ። ምክንያቱም ዛሬ የፈተና ቀን ነው። ምክንያቱም ጠቅላይ ሚኒስትሩ ከተናገራቸው ነገሮች መካከል አንዱ ያው በእምነት ቦታ ላይ የሚደረጉ ጉባኤያት ላይ ምናምን ብሎ ተናግሯል አይደል? እና አላስገደደም። በርግጥ ይሄን ወድጄለታለሁ። መቼም የማይወደድ ነገሩ አይወደድም። መነቀፍ በሌለበት ደግሞ አይነቀፍም። አሁን ፌስቡክ ላይ አይታችሁ ከሆነ አታድርጉ ያለውን ነገር እየታጠበ ሲያደርግ ነበር አይደለም? አትንኩት የሚለውን የፊቱን ክፍል ይነካ ነበር አይደል? ሰው ነው። ፊት አለመንካት ቀላል ስራ ይመስላል፣ ይረሳል። ያንን ፌስቡክ እሱን መስደቢያ ምን አደረገ? እንዲያው ስንት የሚነቀፍበት ነገር እያለ በማይነቀፍበት አጥብ የዛን ቀን መግለጫውን እንደ እውነቱ ከሞላ ጎደል አልነቀፍኩበትም። የማውቀውን ነገር አውቃለሁ። በዘመናዊ እንደ ቤተ ክርስቲያንም አስተያየት ነው የሰጠው። ለዚህ እምነት ለዛ እምነት አላለም። ነገር ግን ይሄ አዋጅ የሱ ሳይሆን የተባበሩት መንግስታት ድርጅት የዓለም የጤና ተቋም ወይም ደግሞ የWHO መግለጫ ነው። ከራሱ አንቅቶ የተናገረው ነገር አለ። ነገር ግን አንድ ችግር ግን አለ እና ዛሬ ሰው እውነት እንደው መተፋፈጉን ፈርቶ እንደውም አንድ ወንድም ምን አለኝ፣ ምህላ ላይ ቆሜ ከጎኔ ሲስሉብኝ ነፍሴ እየወጣት ምኗን ምህላ ገባህ እንደሱማ ከሆነ ይኸውልህ ወንድሜ መጨረሻ ላይ መፍትሄውን እነግርሃለሁ። የኮሮና ቫይረስ መድኃኒት ምንድን ነው የሚለውን መጨረሻ ላይ እንነጋገራለን። መጀመሪያ የሚቀድም ነገር ግን መጀመሪያ ስለመጣችሁ ተባረኩ፣ እምነታችሁን ይጨምርላችሁ። ወደፊት ኑም አልልም አትምጡም አልልም፣ ብትመጡ ደስ ይለኛል። ነገር አለ። ምክንያቱም ነገሮች ምናልባት እየከፉ ሊሄዱ ይችላል። ሌላ ቦታ የምንሰማው እዚህ ከገባ ወይም ከተስፋፋ የጥንቃቄያችን ነገር የምታውቁት ነው፣ ችግር ሊበዛ ይችላል። ያኔ እምነት ያለው ሰው መምጣት ይችላል። ምን ያለው መምጣት ይችላል። አንድ ግብፃዊ ካህን በቀደም ያስተማሩትን ትምህርት ሰምታችኋል። በጣም ነው የገረመኝ። ከሁሉ አዋጅ ቤተክርስቲያን አትሄዱ የሚለው ብቻ አይስማማንም። ግብፃዊ ካህን ናቸው። እዚያው ለግብፃውያን ክርስቲያኖች ቤተክርስቲያን ነው እንደ ኮሮና የሚስፋፋው ቤተክርስቲያን ውስጥ በሽታ ይስፋፋል ብሎ ከዋናዋ መድኃኒት አንተ ወንድሜ ከለይቶ ማቆያ ኳረንታይን ከምትለው ሰልፍ አይዞሌሽን ከምትለው ከቤት መዝጊያ ይልቅ እንዴ ቸሩ መድኃኒዓለም ያለበት እምነት ከሌለህማ በደንብ ነው የሚስፋፋ። ቤተክርስቲያን ውስጥ ነው በሽታ አይተላለፍም አይደለም። እምነተ ቢስ ወደ ሆኖ ይተላለፋል። እምነተ ጎዶሎ ወደ ሆኖ ይተላለፋል። ምንም ጥያቄ የለውም። እምነት ላለው ሰው ግን ከሁለቱ አንዱ ነው። አንደኛው እግዚአብሔርን አምኖ ነው የመጣ ፈቃድ እግዚአብሔር ከሆነ ቤተክርስቲያንም ሆኖ ቢይዝህ አስገራሚ ነገር አይደለም። የማን ስጦታ ነው? እግዚአብሔር ስጦታ ነው። እግዚአብሔር ከፈቀደ ኮሮና ለምን 100 ጊዜ አይዘንም? አይደለም ኮሮና ከኮሮና በላይ በነገራችሁ ላይ በኋላ ነግራችኋለሁ። ኮሮና ያን ያክል አስፈሪ ህመም አይደለም። እንደ እውነቱ እንደ ተፈጥሮ ከኤችአይቪ፣ ከኢቮላ፣ ከዚካ፣ ከሳርስ፣ ከስፓኒሽ ፍሉ፣ ኢንፍሉዌንዛ ከሚባለው ፍሉ ከሚባሉ በ200ዎች የሚቆጠሩ ህመሞች የከፋ አይደለም። በነገራችሁ ላይ እስካሁን ድረስ ኮሮና ቫይረስ በ4 ወር ውስጥ የገደለው 8000 ሰው። በ2019 ብቻ አሜሪካን ውስጥ በጉንፋን 7000 ሰው ሞቶ የለ። ደህና ዋላችሁ። ጉንፋን ኮሮና እኮ አሜሪካን ውስጥ እኔ እስክገባ ድረስ እዚህ ጉባኤ 111 ሰው ነው የገደለው። ጉንፋን ግን 7000 ሰው በልቶላታል። የጦር መሳሪያ ቁጥጥር ስለማታደርግ 40000 ሰው በጥይት ተገድሏል አሜሪካ። ምን ነው ደንቁ? ከኮሮና በፊት ትልቁ ኮሮና ዘረኝነት አለ አይደል? እዚህ ሀገር ላይ ምን ነው ኮሮና መጥቶ በጨረሰን ዘረኝነቱ ትቶን እሱ ይግደልን። በእውነት ይሻላል፣ ከዘረኝነቱ ይሻላል። ሰውን ከሚበላው ቫይረስ ቢበላው ይሻላል። ቢያንስ ፈጣሪን ብለህ ትጸጸትበታለህ ልብ ያለው ካለ እና ወደ ቤተ ክርስቲያን አትምጡ የሚለውን መቼም ማንሰማው አዋጅ ነው ይሄ። መንግስት ግን እንደዛ ሲል ለክፋት ነው አንልም። አስተያየቱ በሳይንሳዊ እይታ ተገቢ ነው። ምክንያቱም አሁን እንደዚህ ባለ አቀመጣችን ሳይንቲፊካሊ 3-4 ሰው እንኳን ያለበት ሰው ቢኖርና ቢያስነጥስ አበቃ ተበከልክ አይደል? ግን ይሄ የእግዚአብሔር ቦታ ነው። ይሄ በረድኤተ እግዚአብሔር የሚጠበቅ ቦታ ነው። እግዚአብሔር
ልዩ ፈቃዱ እስካልሆነ ድረስ አንድም ነገር እዚህ አይፈጠርም። ፈቃዱ የሆነ ቀን ግን ችግር የለው። መጨረሻ ላይ መፍትሄ ስንነጋገር ማድረግ ያለብንን ነገር እንነጋገራለን። ስለዚህ ምን አሉ እሳቸው? ቤተክርስቲያን አትምጡ ከመባሉ ጋር ለምን ሲባል አንደኛ የሚጸለይበት መንገድ ያስተላልፋል፣ ሁለተኛ ነገር ሲቆረብ በተመሳሳይ እርፈ መስቀል በተመሳሳይ መጠጫ ነው ጸበሉም ደሙም የሚሰጠው። እንግዲህ እስከዚህ ድረስ ተደርሷል። በጣም ተቆጥተው ነው የተናገሩት። የዓለም መድኃኒት የሆነው መራራ ከሆነው ገሃነመ እሳት የሚያድን የክርስቶስ ደም ቫይረስ ያስተላልፋል። በጣም ነውር ነው። ስለዚህ በአገልግሎታችን ላይ በአምልኳችን ላይ ድርድር የለም። እኛ ቤተክርስቲያን ስንመጣ ብንሞትም እንሞት ብለን በቃ ሌላ ነገር የለም። እስኪ ወደ ዋናው ጉዳይ እንምጣና መቼም በቀደም አይ ጉዴ እንደው ሁሉ ታውከ ነበረ። እስቲ እንደው በሞቴ ምንም ነገር ፌጦ አልቀመስኩ ማር አልቀመስኩ የምትል ምንም ያልቀመሳችሁ ሁሉ አልቀመሰም በሉ አውርዱት። የእውነቱ ነው እንደው የምትሞቱስ ሞታችሁ ነበር እኮ። እኔ ምን የሞኝ ነው እስከተወሰነ ሰዓት ስልኬን አላነሳ፣ ኋላ የሆነ ሰዓት ሲደርስ ስልኬን ጥርቅም አድርጌ ቁጭ፣ ኋላስ በሜሴጅ ደግሞ እኔ ሲጀመር እኔ እኮ በጣም ያስገረመኝ ነገር እዚህ በፊት አታስታውሱም? የሆነ ነገር አልነገርኳችሁም? ይሄ ነገር የጀመረ እኮ በቀደም አይደለም በሰባት አይደለም። አታስታውሱም? ከብዙ ወራት በፊት አባቶች የተናገሯቸው መልእክት ላይ ቀንድ ጅራት እያስበቀሉ እያመጧቸው ነው። ለምሳሌ 19 ቅመማ ቅመም ተዘርዝረው እኔ እኮ ከ19 አምስቱን መምረጣቸው ገርሞኝ ነው። በምን እንደተመረጡ እግዚአብሔር ያውቅላቸው። ደግሞ አምስቱ ሲገናኙ ጨጓራ ጧህ ነው የሚያረጉ። ከባድ ናቸው። እውነቴን ነው። አሁን ማርና ሽንኩርት ጨጓራ ይቀበላል አንድ ላይ እንዴት ብሎ? በዛ ላይ ምንድነው ፌጦ ደግሞ እኔ ፌጦ ማውቅ መስከረም አንድ ቀን ድሮ እናቶቻችን ያበሉን ነበር። 5 አይነት አንድ ሁለት ግን እንድትይዙ ዝም ብለህ ደግሞ ጨርሳ አትንቀፍ። እግዚአብሔር አንዳንድ ጊዜ ከፈለገ እንዲህ ሊያደርግ ይችላል። ይሄንን የሚያደርገው ግን ንስሐ ለገባች ሰውነት መድኃኒት ሊሰጣት ይችላል። ምክንያቱም አባታችን ጠቢቡ ቅዱስ ሰሎሞን ወልደ ዳዊት ታላቁ ቅዱስ ነቢይ ጠቢብ ከተባለባቸው መስፈርቶቹ አንዱ መድኃኒት አዋቂነቱ። በመንገድ እየሄደ ሰረገላውን አቁሙልኝልና ትልቁን ዛፍ ያየዋል። ይሄ የዚህ መድኃኒት ነው፣ ቅጠሉ የዚህ ነው፣ ግንዱ የዚህ መድኃኒት ነው። ሳር ሁሉ አበው ምን ይላሉ? ከትንሿ ሳር እስከ ትልቁ ዋርካ ድረስ የምን መድኃኒት እንደሆነ ያውቅ ነበር። ማር መድኃኒት አይደለም እንዴ? ነው። መድኃኒት ለሆነለት ነገር ነው። ነጭ ሽንኩርት መድኃኒት አይደለም? ነው። መድኃኒት ለሆነለት ነገር መድኃኒት ነው። ፌጦ መድኃኒት ነው። ሰናፍጭ መድኃኒት ነው። ሌሎችም የተጠቀሱት ነገሮች የጥቁር አዝሙድ ወተት እያንዳንዱ መድኃኒት ነው። እኛን የቸገረን እንዲህ ያለ አምባገነንነት ከዚህ ሰዓት እስከዚህ ሰዓት ካልበላህ አትድንም። እኔ በጣም ነገር ምን ማለት ነው ከዚህ ሰዓት እስከዚህ ሰዓት? እሱ ብቻ አይደለም፣ በዚህ ቀን መጀመር አለብህ። መቼ? መጋቢት 7 ቀን። መጋቢት 7 ለመሆኑ ምንድነው ቀኑ? ደህና ዋላችሁ? እንዲህ ብሎ የሚሉ ሰዎች እንደው መጋቢት 7 ምን በዓል ነው ብትሏቸው እንደው ምን ይሏችሁ? መቼም ያው የወርሃ በዓል የሥላሴ ቅድስት ሥላሴ ስለሆነ እኔ እኮ ይገርመኛል። እና ትልቁ ነገር ቀላሉ ከእግዚአብሔር መሆኑን የማታውቁበት መሰረታዊ ምክንያት አንደኛ ወቅቱ የቅመማ ቅመም ጊዜ አይደለም። ወቅቱ አይደለም ማለት በኃጢአት ምክንያት ሳይሆን ዝም ብሎ ወረርሽኝ ቢመጣና እንዲህ አይነት መልእክት ቢመጣ እንቀበለዋለን። አሁን ግን ትልቁ የሰው ልጆችና እግዚአብሔር የተጣሉበትና ብዙ የእርቅ ጥሪ እየቀረበ ያለበት ወቅት ነው። በዚህ ወቅት ላይ ፌጦና ሽንኩርት ማስታረቅ እንደማይችሉ መመዘን አያቅትም። አንድ መመዘኛ ጊዜው አይደለም። ቅዱስ ጳውሎስ እስመ ኢኮነ ይእዜ ጊዜው ይላል ዕብራውያን ላይ። አሁን ለዚህ ነገር ጊዜው አይደለም። አሁን የፌጦ የምናምን ጊዜ አይደለም። አታስታውሱም? ባለፈው ክትክታ ነው አባሎ የሚባል የማጠኛው አለ አይደለም? እሱ ከሚመጣው መቅሰፍት መትረፊያ ነው ይልና ግን የአምባገነን ትእዛዝ መግዛትም መሸጥም ክልክል ነው። እና የት ላምጠው? ክትክታ ታውቃላችሁ? አለ ከጓሯችሁ?
የት ነው የሚገኘው? ገበያ። ምክንያቱም ወገራም በለው ፈንጠረም በለው ምንም በለው የባለ ሀገር ንብረት ነው። ካልሸጠል በቀር ታገኘዋለህ። እቺን መልእክት እኔማ በወቅቱ ታስታውስኩና ያልኩኝ እቺን መልእክት ወስዶ ለማን ነው? ለገበሬ ንገርልን። መሸጥ ክልክል ነው፣ መግዛት ክልክል ነው፣ አያስፈልግም። በነፃ ካገኘው እኔ ምን አደከመኝ? ስታስቡት ምን አይነት ቀልደኛ ሰው እንደሚጽፈው በዚህ ታውቃላችሁ። በጣም ተጫዋች እንዲሁ ወግ አዋቂ ጨዋታ አዋቂ ሰው የእውነቴን ለጨዋታ የሚሆን ህዝቡ ግን ለንስሐ ጥሪ ምንም የማይመስለው ህዝብ እንዴት ለፌጦና ለማርያም ያክል እንደተንገበገበ ገረመኝ። እኔ መጀመሪያ የሰማሁት ከቤተ ክርስቲያን አገልግሎት ጨርሼ ስወጣ ሽማግሌ ናቸው አቀርባታለሁኝ እንደ ቅርብ ስለሆንኩ አንቺ ለማለት እና እንጂ ብላ ልብሴን መጎተት። ደግሞ ማስተካከያ ልብሳችሁ ክህነት ያለው ሰው ልብስ አትጎትቱ፣ ጥሩ አይደለም። መጽሐፈ ሳሙኤል አንብቡ። በተለይ ካህናት እንደው ዲያቆንስ መቼም ልብስ ያለው ዲያቆንም ስለሌለ ችግር የለውም። ራቁቱን አይደለም ዲያቆኑ ሁሉ። ደህና ዋላችሁ። እስቲ ልብስ የለበሰ ዲያቆን 1 2 ልብስ ምለው እኔ ነጠላውን ነው 3 4 ልብስ ማለት ለዲያቆን ምንድነው? ነጠላው ነው። ሴትና ዲያቆን ነጠላ ሲያወልቅ ምንድነው የሚባል? ራቁት ነው የሚባለው። ራቁት ከጸጋ የተራቆተ እኔን ጨምሮ ማለት ነው። ስራ ስንሄድ መቼም ያው የምታውቁት ልብስ አይጎት ምንድነው ስላ እና ሳይመሽ ቶሎ ያቺን ነገር እንቅመስ። ምንድናት ደግሞ ያቺ ነገር? እኔ አልሰማውም አላወኩም። እንዴ አንተም አታውቅም? ምን ነው የማላውቀው? እንደዚህ 5 አይነት ቅመም ተብሎ እኮ አዘጋጅተን ልንቀምስ ነው በላ እንድትተርፍ። ከምን ነው የምተርፍ? እንዴ ከመጣው ከኮሮና ቫይረስ። ይኸውልሽ ራቴ ቅድም ጸበል ጠጥቻለሁ፣ ደግሞ ማተብ አስሬያለሁ፣ ደግሞ መስቀል አስሬያለሁ፣ ደግሞ በመስቀሉ ላይ ቅዱስ ያሬድ እምነት አለኝ። ከዚህ በላይ መድኃኒት የለም፣ ቢኖርም አልፈልግም። መጥቶ ይግደለኝ ከፈለገ። ደህና ደሪ እንጂ እና ነውር ነው ልተዋለችኝ። ችግር የለውም ቅመም መብላት ደግሞ በይው እንጂ ችግር የለውም። ባርከሽ በይው። ጣዖት አምልኮ አይሁን፣ ዝም ብለሽ ባርከሽ በይው፣ ችግር የለውም። እሰቡት። ብዙ ተብሎበታል። በርግጥ ነገሩ መምህራን ብዙ ነገር ተናግረውበታል። ግን ወደፊት መማሪያ እንዲሆን አደራችሁን እንደ አይነት ነገር ሲመጣ ቀላሉ ከቅዱሳት መጻሕፍት መለኪያ ራሱ ይዘቱ ይናገራል እኮ። እስቲ እንደው በሞቴ እንደው 5ቱ ቅመም የተመረጡበት ምክንያት ምንድነው ተብለ የምትጠይቁ እኮ ምንድነው መልሱ? ከሌላው ቅመም ይልቅ 5ቱ ለምንድን ነው የተመረጡት? በዛ ላይ የሚገርማችሁ አንዱ ፔጅ ላይ ስትሄዱ ከደብረ ሊባኖስ የተላከ መልእክት ይላል፣ አንዱ ከዋልድባ ይላል፣ አንዱ ከሆነ ገዳም ይላል። እሱ ብቻ ሳይሆን አንዳንድ ፔጆች ላይ ስትመለከቱ ደግሞ ቅመሙ ይለያያል። አንዳንድ ቦታ ቅመሙ 6፣ አንዳንዱ 4፣ አንዳንዱ ብዙ ግን 5። ቀላሉ ነገር የሰዎቹ ክፋት ሳይሆን የሚያስገርመኝ የኛ መታወክ ግን አስገራሚ ነገር ነው። እግዚአብሔር ይሄን ቅመም በዚህ ሰዓት ካልበላ ትሞታለህ የሚል በዓለም ታሪክ ታይቶ ያውቃል? ደህና ዋላችሁ። ነበረ አልነበረም? ስለዚህ በእኛ ዘመን እንዴት እንደዚህ አይነት ነገር ሊመጣ ይችላል? ከዛ ውጭ ግን ደጋግሜ የነገርኳችሁ ነገር አለ። ትንቢት ስትሰሙ እንዲህ ያለ ነገር ስትሰሙ ቀላሉን ነገር ልንገራችሁ። ማን ነው የተናገረው ብላችሁ ጠይቁ። ማን? ምክንያቱም ባለቤት የሌለው ትንቢት ምን ያደርጋል? የማህበረ ሥላሴ ከሆነ ማህበረ ሥላሴ በማህተሙ፣ ገዳሙ ሲልክ ምን ያደርጋል? በማህተም። ዋልድባም ቢሆን በማህተም፣ ሰቋር ቢሆን በማህተም፣ ደብረ ሊባኖስ ቅድስት ቢሆን በማህተም፣ ደብረ ወገግ በማህተም፣ ከእግዚአብሔር የተላከ የገዳማውያን መልእክት ከሆነ በማህተም። አይ ይፋ ማውጣት አንፈልግም ምስጢር ነው ካሉ ደግሞ መልእክቱ በቀጥታ መምጣት ያለበት ወይ ወደ የኔታ ሊቀ ሊቃውንት ወይ ወደ ቅዱስ ሲኖዶስ ወይ በጣም በሰው ፊት ተአማኒነት ያላቸውና ኃላፊነት የሚወስዱ። ለምሳሌ እኔ የዛን ቀን እንደዛ ሲባል እኔ ከምንም ተነስቼ ነገር መንቀፍ አልወድም። በመጽሐፍ እየታየሁት አልሞላለኝም፣ ግን በዚህም ልነቅፈው አልፈለኩምና ከማገኛቸው ወደ አንዱ ዘንድ ተገናኘው፣ መልእክቶችን ከማመጣባቸው ተገናኘው እና አስቀድመው አውቀዋል እሳቸው እንደዚህ እንደተባለና አይ ካሉት ይልቅ ይሄን ሰምቶ የሚታወቀው ህዝብ ምንኛ ያሳዝን፣ ምንኛ እምነተ ቢስ፣ ምንኛ ማስተዋል የጎደለው ነው። ንስሐ ግባ ተብሎ
ያን ያክል በእንባ ሲለመን ልቡን ያደደረ ዛሬ ፌጦና ማር ሲሉት እንዴት ልቡ ላላለት? ከእግዚአብሔር መልእክቱ ላለመሆኑ እኮ አንድ መጀመሪያ ምስክሩ ይሄ ነው። ዋናው መልእክት ሲነገረው ደንድኖ የማይረባው ነገር ሲነገረው፣ ከዚያው ጋር ተያይዞ ስለ ኮሮና ነገር አነሳንና ተጨዋወትን እና እንደምታውቁት የኮሮና ቫይረስ ዓለምን ለማጥፋት የተላከ መቅሰፍት እንደሆነ የሚናገሩ ሰዎች አሉና ምንም ነገር ዓለማችን ላይ የሚደረገው ያለ እግዚአብሔር ዕውቅና ያለ እግዚአብሔር ፈቃድ የሚደረግ ነገር የለም። መቼም አይደለም። ምን ጊዜም ቢሆን እኔና እናንተ እዚህ የመጣ ነው በማን ፈቃድ ነው? እያንዳንዱ እዚህ ዓለም ላይ የምትደረገው ነገር በሙሉ ማን ያውቃታል? እግዚአብሔር ያውቃታል። መከልከል ከፈለገ ይከለክላል። ነገር ግን ጉዳዩ ቅጣት ነው ወይስ አጋጣሚ ነው የሚለውን ግን ለመረዳት በራሴ ህሊና መረዳት ልክ ያሰብኩት አለ። በራሴ መረዳት ልክ ማለት ካለኝ ሙያ ዘርፍ አንፃር ሙሉ ቀኑን ስለዚህ ቫይረስ ስናነብ ነው የምንለው። ይሄ ቫይረስ መጣ የተባለበት ቦታ በአማካኝ ወደ 70-80 በመቶ ውሸት ነው። ከኮብራ እባብ ከምናምን ከእንስሳ የሚባለው ነገር ሲጀመር ከቤተ ሙከራ እንደሚወጣ መቼም ይሄ ለማንም ነጋሪ አያስፈልገው። ከቤተ ሙከራ ነው የሚወጣው። ታውቃላችሁ፣ ጉንፋን ዝርያው አንድ ነበረ፣ አሁን 250 አድርሰውታል። አንዱ ቫይረስ ከአንዱ ቫይረስ እያዳቀሉ ማለት ነው። ለክፋት እኮ አይደለም፣ ብዙ ጊዜ መድኃኒት ፍለጋ ነው። በነገራችሁ ላይ ሲያትል ላይ ትናንት ሲያትል ዋሽንግተን 4 ሰው ላይ የተሞከረው የኮሮና ቫይረስ የመድኃኒት የክትባት የሚለው መድኃኒት ከዛው ከቫይረሱ የተሰራ ከሌላ ከምንም አይደለም። ዛሬ ልቅስ ወደ አውስትራሊያ የተሰማ ወሬ ምናልባት የሰው ልጅ መከላከል የሚያስችል ዘረመል ስላለው ከሱ የሚል ፍንጭ አይተዋል። ዋናው ትልቁ ነገር እግዚአብሔር ከፈቀደላቸው ይሰራሉ፣ ካልሆነ እኛ የነሱ መድኃኒት ተስፋ እናደርግም። ቀላሉ ግን አኳኋኑ ስትመለከቱት ከኮሮና ቫይረስ በጣም የከበደ ኤችአይቪ ቫይረስ አለ። ዓለም ኤችአይቪ ቫይረስን መቆጣጠር ችሏል? አልቻለም? ችሏል። አይምሰል ተችሏል። ኤችአይቪ ቫይረስ አሁን ወረርሽኝ ነው እንዴ? አይደለም። ኤችአይቪ ቫይረስ እያለፈ ይዛል፣ እየሳልክ ይዛል። ኤችአይቪ ቫይረስ እኮ አሁን ዝሙት ሰራ ነው የሚመጣው። ሌላ ምን አለ? አልፎ አልፎ በደም ንክኪ ከሚሆኑ ነገር ውጭ እኮ የለም። የሰው ልጅ ከመጠን በላይ ሆኖ ልክ አላል ተራራ ላይ ሆኖ ግፉኝ እንደማለት። ኤችአይቪ ቫይረስ በዚህ ዘመን መያዝ ማለት ምን ማለት ነው? ተራራ ላይ ሆኖ ግፉና ጣሉኝ ማለት ነው። ይሄን ያክል ቀላል ሆኗል እኮ ኤችአይቪ። ህመሙ አይደለም ቀላል የሆነው፣ የሚይዝበት መንገድ ግን ያን ያክል ከባድ አይደለም። ማለት ምንድነው? ያለ ፈቃዳችን አይዘንም። ኢቦላ ቫይረስ መቆጣጠር ተችሏል። በጣም የከፋ እኮ ነው። ደም በአካል ከውስጥ በማትጠብቀው አካል ደም እየተዝረከረከ መሞት ቀላል ነገር እኮ አይደለም። ኮሮና ቫይረስ ሳይንሱ እንደሚለው ራሱን ችሎ የሚገድል ህመም አይደለም፣ የሚገድል ቫይረስ አይደለም። የሞቱ 8000 ሰዎች የሞቱበት ምክንያት ተጨማሪ የጤና እክል ስላለባቸው ነው የሚባለው። ምክንያቱም ያገገሙ 95000 ሰዎች አሉ፣ ታክሞ የዳኑ 95000 የዳኑት መድኃኒት ስላለው ይመስላችኋል? የለም እኮ። ለምንድን ነው የዳኑት? ተጨማሪውን በሽታ ስላዳኑላቸው እንጂ ኮሮና ስለዳን አይደለም። ተጨማሪውን ሲያድኑላቸው ሰውነታቸው የኮሮና ቫይረስን ውጡ አጠፋው አይነት ነገር ነው እየሰማን ያለነው። ስለዚህ ይሄን ያክል ደካማ ከሆነ እንዲህ ያገነነው ነገር ምንድነው ብትሉ ከጀርባው የእግዚአብሔር የሆነ መልእክት አለው። በዛ ላይ ይሄ ሁሉ ቴክኖሎጂ ያላት ቻይና፣ ይሄ ሁሉ ቴክኖሎጂ ያላት አሜሪካ ታውቃላችሁ፣ ትናንት ለዛሬ ሌሊት 50 ስቴት ተዳረሰ። 50 ስቴት። አሁን የሚገርማችሁ እየደወሉ ከአንዳንድ ቦታ ላይ ማልቀስ ነው። ጣሊያንማ ተውት፣ ሳምንትም ስንነጋገር በአፍጢሟ ተደፍታለች ነበረች። አሁን ፈረንሳይ ተጨምራለች። አይጣል ነው። በነገራችሁ ላይ ደጋግሜ የምለው እነሱ ጋር የሆነው እኛ ጋር ከሆነ አበቃ ተከተተ። በእኛ ሀገር ነጋዴ አውሬነት፣ በእኛ ሀገር ህዝብ ስስት፣ በእኛ ሀገር ወጣት እምነት አልባነት እንዴት ብለን እንተርፋለን? እንዴት ብለን? ፈረንሳይ ተዘጋጋች፣ ጣሊያን ተዘጋጋች፣ ፊሊፒንስ 57 ሚሊዮን ሰው ከቤቱ እንዳይወጣ ታግዷል። ሳን ፍራንሲስኮ ታግዷል። ኒውዮርክ ዛሬ ወይ ነገ ይታገዳል ተብሏል እያለ መላው 50 ግዛት ይዘጋም ይሆናል። ይሄንን ያክል ለአሜሪካ እንዴት ሊያስቸግራት ቻለ? ይሄንን ያክል ለአውሮፓውያን እንዴት ሊያስቸግራቸው ቻለ? እንዴት 200,000 ሰው ሲያዝ 8,000 ሰው ሲሞት
አሁንም በነገራቸው ላይ 6600 ሰዎች በሞትና በህይወት መካከል ነው ያሉት በቫይረሱ ምክንያት እያጣጣሩ ያሉ ናቸው። እንዴት አቃተው ዓለም ብላችሁ ብትሉ መልእክት ነው እግዚአብሔር ሊነግረን እና እኔ የምነግራችሁ እኔ ያመንኩት ከእግዚአብሔር ነው ብዬ ያመንኩት በእኔ ደካማ ስጋዊ ትንሽ ባለችኝ በሙያ ምክንያት ባየሁት እይታ ከእግዚአብሔር መልእክት እንደሆነ ተረድቻለሁ። እኛ ጋር ስነጋገር ግን ይህንን የሚያጠነክር ነገር ነገሩልኝ። ስማኝማ ይህ አሁን ኮሮና የምትሉት ነገር የመጣው መቅሰፍቱ ነው አይደለም። ደህና ዋላችሁ። ነገር ግን የማንቂያ ደወል ነው። እግዚአብሔር ለሁለት ምክንያት ነው። አንደኛው ሰው ወደ ንስሐ እንዲመለስ ለማስደንገጥ ያክል ነው የመጣው። ሁለተኛው እግዚአብሔር በኋላ ለሚያመጣው ለዋናው አደጋ ማዘጋጃ ነው። በዚህ ሰው ካልተጸጸተ ወይ ይሄው ከምትጠብቀው በላይ ሆኖ ያጠፋናል፣ ካልሆነ ሌላ ይመጣል። ይህንን ሲሉኝ ምን ትዝ እንዳለኝ ታውቃላችሁ? ሌላ ይመጣል ሲሉ ትዝ ያለኝ አንድ ነገር ነው። የዛሬ 10 ዓመት ሚዲያ ላይ የዓለም ሚዲያ ሲቀባበሉት የነበረ አንድ ሳይንሳዊ ግኝት ነበረ። በሚቀጥሉት 10 ዓመታት ከ320 ሺህ በላይ የቫይረስ አይነቶች ዓለማችን ይቀላቀላሉ። ልብ በሉ፣ ስንት ነው ያልኩኝ ቁጥሩ? 320 ሺህ ከሩብ ሚሊዮን በላይ ቫይረሶች ዓለማችን ይቀላቀላሉ ሚል ዜና የዛሬ 10 ዓመት አስታውሳለሁ። በ10 ዓመታት አይደል የተባለው? ይሄው 10ኛው ዓመት ላይ በጣም አስጨናቂው መጣ። ከ320 ሺህ ምን ያህሉን እንደለቀቁት እግዚአብሔር ያውቅላቸው እስካሁን ድረስ። አብዛኛው ቫይረስ ያው ከቤተ ሙከራ ስለሚወጣ ብዬ። ስለዚህ እንደ እውነቱ ኢትዮጵያ እንዳይገባ የሚገርማችሁ ነገር ኢትዮጵያ ገና ከመግባቱ በፊት ስንት ሰው አልቅሷል መሰላችሁ? እና ሳገኛችሁ እንዴት ነው ታውን ብዬ ስል ተረጋግቻለሁ ይመስገናል። እንዴት ስላችሁ ገባኩ ጋፍኛ ብዬ ስላችሁ አራ እንዳይገባ ነው እንጂ ጭንቆ ገባ። በኋላማ እንግዲህ እግዚአብሔር መፍረድ ጀመረ ማለት ነው። ምን ትዝ አለኝ? የቅዱስ ዳዊት ነገር። ቅዱስ ዳዊት በጥፋቱ ምክንያት ልጁ ታመመበት እና ይቀሰፋል ሕፃኑ ተባለ። እግዚአብሔር አለው ቅዱስ ዳዊትን ማቅ ለብሶ አመድ ነስንሶ ከእህል ተከልክሎ እንባውን እያፈሰሰ አለቀሰ። የሚገርማችሁ ግን ያን ሁሉ እንባ አፍስሶ የእግዚአብሔር ስልጣን ስለነበረ ሕፃኑ ሞተ። ኋላ ባለሟሎቹ አይ ታመመ ስንለው እንደዚህ ሆነ፣ ሞተ ብንለውማ ዳዊት መፍቀሬ ውሉድ ነው፣ ልጅ ወዳጅ ነው፣ ልጅ የሞተብኝ ብሎ በጦሩ ተወግቶ ይሞትብናል አንነግረውም ብሎ ዝም። ነብይ ነውና ሞተ አላቸው። ከጠየቅንማ እንዴት ነው ዋሸዋለን? ንጉሥ አይደል? ኋላ ሊጣላን አይደል? አዎ ሞተ አሉት ፈርተው። ብድግ ብሎ ልብስ አምጡልኝ አለ። ልብሱን ቀያየረ፣ ገላውን ተጣጠበ፣ ምግብ በላ፣ ግብራ ገባ፣ ደስ ብሎታል። ኋላ ባለሟሎቹ ለብቻ ወስደው ንጉሥ ወይ ሺህ ዓመት ያንግሰ፣ ስራ ተለወጥክብን። የሰው ልጅ ታመመ ሲባል በጣም ካዘነ፣ ሞተ ሲባልማ እንዴት ነው አንተ ታመመ ሲባል እንደዛ ይሆንክ፣ ሞተ ሲባል እንዴ ሰርጋ ሰመሰልከው እኮ። አይ ወንድሞቼ ታመመ ስትሉኝ ማልቀሴ ቢምርልኝ ብዬ ነው። ሞተ ስትሉኝ ምን ላድርገው? እኔ ወደሱ ሄዳለሁ እንጂ እሱ ወደ እኔ አይመጣም። ያ ትዝ አለኝ። ከገባማ እንግዲህ ትንሽ እንረጋጋ እንጂ። ለምን ይሄንን ነገርኳችሁ? ቫይረሱ እንዳይገባ አባቶቻችን ከሰሙበት ጊዜ አንስቶ ምን እንደሆኑ እንድናውቅ ብዬ ምን ያክል እንባቸው እንደፈሰሰ። በነገራችሁ ላይ ጥቂት የማይባሉት ታመው ተኝተዋል። በኮሮና እንዳይመስልህ በጭንቅና በሐዘን ብዛት ነው። ለምን ይሆን ዘንድ ያለውን የሚያውቁት እነሱ ናቸው፣ እኛ ምን የምናውቀው ነገር እና ስለዚህ ጠቅልል ብሎ በዚህው ጉዳይ እየሆነ ያለው ነገር የንስሐ ጥሪና ማስጠንቀቂያ ለመላው የዓለም ሕዝብ እንጂ ይህንን መቅሰፍት ብለህ እንዳጠራው። ምክንያቱም መቅሰፍት ማለት እንደሆነ ሁለተኛ ዜና አንደኛ ዜና መዋዕል ምዕራፍ 24 ላይ ያለውን የቅዱስ ዳዊትን ታሪክ ተመልከት። እግዚአብሔር ለቅዱስ ዳዊት ጋር
በተቀየመው ጊዜ 3 መቅሰፍት አስመረጠው አይደል? የ3 ዓመት ረሃብ፣ የ3 ወር ስደትና የ3 ቀን ቸነፈር አለው። ቸነፈር ማለት ወረርሽኝ ነው። ቅዱስ ዳዊት ጨነቀው። 3ቱም ጭንቅ ነው። የ3 ዓመት ረሃብም ሰው አይተርፍም። የ3 ወር ስደትም ጭንቅ ነው። የ3 ቀን ቸነፈር ቀላል ይመስልሃል? ምን አለ ቅዱስ ዳዊት? ይሄ ይሰኒ እደቅ ውስተ እደ እግዚአብሔር፣ በማን እጅ በወድቅ ይሻለኛል? በእግዚአብሔር እጅ። ግን መሐሪ ነህና 3ቷን ቀን 3 ሰዓት አድርግልኝ። ደህና ዋላችሁ? ኧረ እንዴት ዋላችሁ? 3ቷን ቀን ስንት አድርግልኝ? በ3 ሰዓት ቸነፈር 70,000 ሰውን የገደለ። ሰምታችሁኛል? አንዲት መንደር ብቻ መንደሪት ውስጥ 70,000 ሰው ጭጭ አደረገ። ቅዱስ ዳዊት ኃያላኑን ያስቀመጠባቸው መንደሮች በሙሉ በአስከሬን በበድን ተሞሉ። ይሄን ጊዜ ቅዱስ ዳዊት እየሮጠ ሄዶ የኦርና ኢያቡሳዊ አውደ ኦርና እባክህ ልግዛህ አለው። ጌታዬ ለምን ሽተው ነው አለው። ለእግዚአብሔር መስዋዕት ላቀርብበት በነፃ ወሰደው። እንዲያውም እንካ የወይፈን ሁሉ አለው። የለም በገንዘቤ ነው ብሎ ቅዱስ ዳዊት ገንዘብ ሰጥቶ አውድማውን ገዛውና መስዋዕት አቀረበ። መልአከ እግዚአብሔር ሊቀስፍ ሲወርድ 70,000 ሰው ገሎ ሊጨምር ሲል ቅዱስ ዳዊትና መልአከ እግዚአብሔር ፊት ለፊት ተያዩ እና ቅዱስ ዳዊት ምን አለ? ምን ተረሰ ሁሉ አባግ ጌታዬ፣ ያጠፋው እኔ። እነዚህ ህዝቦች መንጋው በጎቼ ምን አደረጉ? እጅህ በእኔና በአባቴ ቤት ላይ ትሆናለህ፣ እኔን ቅሰፈኛል። ያን ጊዜ እግዚአብሔር መልአኩን ተዋለው። በቃ ተው ተመለሳለሁ። ግን መልአኩ በቁጣ አይን ቅዱስ ዳዊትን ስለተመለከተው የቅዱስ ዳዊት እድሜው ተከፈለ፣ እድሜው ተቆረጠ። ቅዱስ ዳዊት በ70 ዓመቱ መንቀሳቀስ አይችልም። የቅዱስ ዳዊት እድሜ ያጠረ በዛ ምክንያት ነው። በነገራችሁ ላይ ለህዝቡ ቤዛ ሆኖ እድሜው አጠረ ቅዱስ ዳዊት። ምክንያቱም በቁጣ ስለወረደ መልአከ እግዚአብሔር ተው ቢባል መልአኩ በቁጣ አይን ቅዱስ ዳዊትን ተመለከተ። በዛ ምክንያት የቅዱስ ዳዊት እድሜው ተቀነሰ። እና ወረርሽኝ ማለት እንደ ኮሮና እንዳይመስልህ ብዬ ነው። ወረርሽኝ ማለት በአንድ ቀን ውስጥ 7,000 10,000 15,000 ነው የሚፈጅ። ወረርሽኝ ማለት በአንድ መንደር ውስጥ 1,000 ሰው ሲሞት፣ በመላው ዓለም የሞተው እኮ 8,000 የገባ ገና ዛሬ። 8,000 ሰው ቀላል አድርገው ነው እንዳትለኝ። ከ8,000 ሰው እየነገርኩ እኮ ነው። በጉንፋን አንዲት ሀገር ብቻ እኮ እስከ 7,000 ሰው በዓመት ይሞታል። ምኑ ነው ድንቁ? ስለዚህ ይሄ ለኛ የንስሐ ጥሪ መሆኑን አውቀን ልባችን ወደ ንስሐ እንድንመለስ እግዚአብሔር ምን ይላል? ሕዝቤ ሆይ ምን በል? ስማኝ፣ ንስሐ ግባ፣ ተጸጸት፣ ና እርስ በርስህም ታረቅ፣ ከኔም ጋር ታረቅ ይላል። አሁን ወደ መፍትሄው እንምጣና ይሄን ጉዳይ እንዝጋው። መፍትሄው ምንድነው ለሚለው ሃይማኖታዊውን መፍትሄ እናስቀድም። በመጀመሪያ ደረጃ ነገር እኛ በሃይማኖታችን በሽታ እንፈራለን። እንዴት ዋላችሁ? በሽታ እንፈራለን። ክርስቲያን በሽታ ይፈራል። በሽታ ይፈራል ማለት ነው በሽታ ውስጥ ሄዶ ይቀቀላል ማለት አይደለም። የእግዚአብሔር ፈቃድ ሆኖ የሚመጣውን በሽታ አይፈራው፣ ያስተናግደዋል እንጂ አይፈራው። ስለዚህ መንፈሳዊ የመጀመሪያው መፍትሄ ወንድሜ፣ እህቴ፣ ታላላቆች፣ ታናናሾች ፍርሃቱ ከምን ይመጣል? ፍርሃቱ ከምን ይመጣል? የእምነት መጉደል እኮ ነው ፍርሃት የሚያመጣ። እንመን፣ መንፈሳዊ መፍትሄ ነው። ምን እንበል? እንመን። ማንን? ማንን? ደሙን ገብሮ ያዳነን ቸሩ መድኃኔ ዓለም ከገሃነመ እሳት ከሲኦል ከዲያብሎስ ባርነት ቁራኝነት የታደገን መድኃኔ ዓለም ከኮሮና ቫይረስ ያቅተዋል? ያቅተዋል? እንመን። የመጀመሪያው መንፈሳዊ መፍትሄ። ሁለተኛ የዚህ ሁሉ ችግር መነሻ ኃጢአታችን ነው አይደለም? ንገሩኝ። መድኃኒቱስ ምንድን ነው? ንስሐ መግባት። ነገ ዛሬ አንበል በጾም ንስሐ ይገባሉ ያትበለኝ እባክህ። ሂድ ግባ፣ ግድ የለም። ታዲያ መቼ ልትገባ ነው? በባለ 50 በባለ 50ማ ክልክል ነው። እና መቼ ትገባ? ከርሞ ትገባ። ሂድ ግባ ንስሐ። መጽሐፍ አበው ሲያስተምሩ ምን ይላሉ? በአብይ ጾም ንስሐ አይገባም የሚል መጽሐፍ የለም። በሁለት ምክንያት ነው። አንደኛው ከአብይ ጾም በፊት ያለውን ንስሐ ገብተህበት ግባ፣ ታጥበህ ግባ ወደ ጾሙ ነው።
ምክንያቱም ብዙ ሰው አውቆ ትርፍ ጾም እንዳይሰጠው ምን ያደርጋል? በደንብ ኃጢአቷን ተሸክሞ ቆይቶ መቼ ይናዘዛል? ጾሟ ስትገባ። ምክንያቱም ይሄን ያህል ጾም ተብሎ አይሰጠው። ወትሮኑ ጾም አይደል ስገድ አይባል። ወትሮኑ ስግደት አለ አይደል? እችን ለማስቀረት ነው። አበው ምን ይላሉ በፈሊጥ በጾም ንስሐ ብለህ እንዳትመጣብኝ ይላሉ። ግን ከጾሙ በፊት ያለው ከጾም በፊት፣ በጾም ጊዜ ያለው በጾም ጊዜ ነው ንስሐ የሚገባው። የሰሙነ ሕማማት ደግሞ ዓርብ ስትቸበቸቡ የምትናገሯት ኃጢአት ያለች አይደል? እሱ የሰሙነ ሕማማት ብቻ ናት። አንዳንድ ሞኛ አለ የዓመት ኃጢአቱ የሚናዘዝ አይሰራም። እንዳትናዘዝ የዓመት ኃጢአትን አይሰራም። ያቺ የምትሰራ ለመቼ ነው? ጥብጠባዋ ለሰሙነ ሕማማት ከሆሳዕና እስከ ዓርብ ምሽት የሰራው ኃጢአት ካለ ተናዘህ ተጠብጥበህ 41 ስግደት 12 አሁን ስማት የና ኪሪያ ላይ ሱን ትባላለህ፣ ሂደህ ትሰግዳለህ። ሌላውን አይመለከትም። ይሄን ማሰብ አለበት። ስለዚህ ሁለተኛው መድኃኒት ምን ሆነ? ንስሐ። ሶስተኛው መድኃኒት ጸሎት ነው። ጌታችን ተናግሯል። እኛ በእውነት በስምምነት ሆነን የምንጠይቀውን ነገር ሁሉ ከእግዚአብሔር እናገኛለን አናገኝም? መጽሐፍ ይላል ሰአሉ ወተረክቡ፣ ለምኑ ታገኛላችሁ፣ ጎድጉዱ ወይትረሃው ለክሙ ወይም ወይትረሃወክሙ፣ አንኳኩ ደጅ ምቱ ምን ይላችኋል? ከፈትላችኋል ተብሎ እንለምነው እግዚአብሔር እንዲያረቅ፣ እንጸልይ፣ እንማልል፣ ምህላን ያዝ። እንዲያው በእውነቱ እንዲያው ማርፌጦ ከምትለኝ ቅዱስ ፓትርያርኩ ምህላ ብለው አዘው። ዛሬ አሁን ምህላ የት እየተደረገ ነው አለ እንዴ? እዚህ ያደረስን ነው። እዚያም በሌላኛው ጉባኤ እናደርሳለን። የአደባባዩ እንግዲህ እስከ ትናንት አድርገዋል። የሚገርማችሁ ነገር አቤት የእናቶች የአባቶች በበረሃ የእናቶቻችን በከተማ ያለ ትጋት ይገርመኛል። እንደው ክብራቸውን መግለጥ ይሆናል እንጂ በደረቅ ሌሊት እየመጡ ከሰማዕታቱ አደባባይ ላይ የሚጸልዩ እናቶች አሉ። እኔ በጣም ገረመኝ። እግዚአብሔር በእውነት ስለነሱ ብሎ ይማረን። እኛ ተኝተን ስናንኮራፋ በሌሊት እናቶች የገዛኝ እናቶቻችን እኮ ነው። የከተማ ሴቶች እኮ ናቸው። ትልልቅ ሴቶች መጥተው ያደርሳሉ አሉ በሌሊት ሰው ሳያቸው። አበውማ መቼም ሁልጊዜም ለቅሶ ነው፣ ሁልጊዜ ንባ ነው በእውነት። ስለዚህ ልመና ነው ሶስተኛው መፍትሄ። አራተኛው ቅዱስ ቁርባን ነው። ልክ መፍትሄ ስራይ ካልተጠመቅክ አትድንም እንደሚል ሙያ ፈት ስራ ፈት ሰው ሁሉ እዚህ ደግሞ ፌጦ ካልበላ አትድንም ይልሃል። ስጋው ደግሞ ብበላ ብጠጣ አልድንም እንዴ? ከስጋው ደግሞ በላይ ምን መድኃኒት ኖሮ? ስጋው ደግሞ እንገሸሽ አድርገህ በፌጦ የምትድን በማር የምትድን። ችግር እኮ ኃጢአት ነው፣ ቁስል አይደለም። ፌጦ መቼ ኃጢአት ያስለቅቃል? እሱን ነው ማስተዋል። ስለዚህ መንፈሳዊ መፍትሄ እነዚህ ናቸው። አምስተኛ ጨምርልን ካላችሁ ቅዱሳት መጻሕፍትን እያነበባችሁ ገድላተ ቅዱሳን እያነበባችሁ ጽኑ። ብዙ ወረርሽኝ ገድላት ላይ ታያላችሁ። ወረርሽኝ እንዴት እንደተከሰተ ቅዱሳን በቃል ኪዳናቸው እንዴት እንዳቆሙት እነ አቡነ እስትንፋሰ ክርስቶስ፣ እነ ቅዱስ ቂርቆስ፣ እነ ቅዱስ ሮቆ መስተጋድል፣ ሌሎቹም ደጎቹ ቅዱሳን እነ አቡነ መባጽዮን እንዴት በእግዚአብሔር ቸርነት በእነሱ አማላጅነት እንዴት እንደቆሙ ማግኘት ትችላላችሁ። ይሄ መንፈሳዊ መፍትሄ ነው። ሁለተኛው ሰብአዊ መፍትሄ ደህና ዋላችሁ። ምናዊ መፍትሄ ሰብአዊ መፍትሄ ማለት ራስን ለማትረፍ ሌላ ሰው ለምን ትጎዳለህ? በመጀመሪያ ደረጃ እኔ በእውነት እስቲ ጥያቄ ልጠይቃችሁ። ነጋዴ ይጸድቃል አይጸድቅም? ደህና ዋላችሁ። ኧረ እንዴት ዋላችሁ? ነጋዴ ይጸድቃል አይጸድቅም? እንደ ስራው ነው። እሺ ንግድ ኃጢአት አይደለም። በመጀመሪያ ደረጃ መነገድ የማይችል ማን ነው? ካህን አይነግድም፣ መነኩሴ አይነግድም እንጂ ሌላው ሰው መነገድ ኃጢአት አይደለም። ንግድ መስራት አይከለከልም። አበው በውሳኔያቸው ለመነኮሳትና ለካህናት ነው የከለከሉ እንጂ ለሌላው ሰው አልከለከሉም። ተገቢ ትርፍ ማትረፍ ነውር የለውም። ከቅዱሳን መካከል አንዱ ሚያዝያ 3 አሁን ወደፊት የምናከብረው ቅዱስ መርቄ ነጋዴ ነበረ። ግን ቅዱስ ነው። ደግሞ ምንድነው? ነጋዴ ቅዱስ ነው። ግን የዚህ ዘመን ስትመለከቱት እኔ እዚህ በፊትም ነግሬያችኋለሁ። እኔ እኮ የሚያስገርመኝ ነገር የኮሮና ቫይረስ መከላከያ ነጋዴዎች አላቸው እንዴ? ሰው ሲሞት እነሱ ይተርፋሉ እንዴ? እኔ እኮ ሌላው ነገር አይደለም። እኔ ትርፍ ምናምን ማለታቸው እኮ አይደለም። ድንቁርናቸው እኮ ነው ያስገረመኝ። እንዴት ቢደነቁ
እንዴት ጭንቅላታቸው በጨለማ ቢሞላ ነው እነሱንም ሊበላ ለሚመጣ በሽታ እነሱ ከብረው ገነው ተርፎ ለብቻቸው ሊኖርባት ነው እቺ ነገር። በዛ ላይ አልሰማችሁም? ይቺ ሀገር ላይ ችግር ተፈጥሮ ወንድሞቼ ረሃብ ቢገባ ጎረቤት እህል ከዝኖ እያየ ዝም ትለዋለህ እንዴ? ጉሮሮውን አንቀ ትበላበታለህ እንጂ። አዎ ምንም ጥያቄ የለውም። የሚደረገውን ነገር ነው የምነግርህ። አዎ በምንም አታተርፈው። አንተ ስናይፐር ብትታጠቅ እንኳን ጥቂት ሰው ትገልበት ይሆናል። ከዛ አንተ ትሞትና ይቄቂ ለርዕሱ ይዘግብ ለባዕድ እንደተባለው ትሆናለህ። ለራስህ ሰስተህ ያጠራቀምከውን ጠላት መጥቶ ይበላልሃል። መጽሐፍ የሌለ ቅዱስ ዳዊት ይዘግቡ ወያምሩ ለዚህ ያስተጋቡ ይሰበስቡታል፣ ግን ለማን እንደሚሰበስቡት አያውቁትም። እግዚአብሔር ጠላት ያልከው ሰው እንዲበላው ነው የሚያደርገው። ሰብአዊነት ይኑረን፣ ሰብአዊነት ይኑረን በእውነቱ። እዚያው ለምሳሌ መና የሚባል ያረጋውያን ካለን ብናካፍል ያረጋውያን መንከባከብ ያለ ይሄው ሳይሰቀቁ ይንከባከቧቸዋል። በቃ ሰውነት ማለት እኮ ለኔ የሚያስፈልገኝ ለሱ ያስፈልገዋል። እኔን የሚያምረኝ እሱን ያምረዋል፣ እኔን የሚጎዳኝ እሱን ይጎዳዋል። ስለዚህ ሰብአዊነትን እንያዝ እንደ ሰውነት። ሶስተኛውና የመጨረሻው ሳይንሳዊ ምክር ልምከራችሁ። ከሳይንሳዊ ምክር የመጀመሪያው ከኮሮና ጋር በተያያዘ ለብቻዋ የምትነገር አንዲት ነገር አለች። ምን ጊዜም ቢሆን ይሄ ኃጢአት አይደለም፣ ንጽህናችሁን ጠብቁ ይላሉ አይደለም? ደህና ዋላችሁ፣ ምናችሁን ታጠቡ ይላሉ። እጅ መታጠብ ኃጢአት ነው? ታጠቡ። በሳሙና ታጠቡ፣ ብትፈልግ በእንዶድ በፈለከው ሳኒታይዘር ምናምን ተጠቀም፣ እንደፈለከው አልኮል ለቅልቀው፣ ችግር የለው። በደል አይሆንም እሱ። አየህ ግን እሱን ተለቅልቀ ቤተክርስቲያን እንዳትመጣ። ቤተክርስቲያን ስትመጣ በጥሩ ውሃ ታጥበህ ነው መምጣት። ይሄ የሚሸት ነገር ተቀብተን እንዳትመጣ። ስለዚህ የመጀመሪያው መፍትሄ መታጠብ። ሁለተኛው መፍትሄ ችግሩ ሊኖርባቸው ከምትጠረጥራቸው ሰዎች ጥቂት ራቅ ማለት። ጥቂት ራቅ ማለት እኮ የዓለም የጤና ድርጅት እኮ 2 ሜትር ነው ያለው። ለምን 100 ሜትር ታደርገዋለህ? አልይ ለምን ትለዋለህ? የሚስል ሰው አሁን እኔ እዚህ ትንሽ ቆይቻውን ሳል ቢመጣ እዚህ አካባቢ ያለ ሰው የሳለ ሁሉ ችግር አለበት። ለምሳሌ ምልክቶቹ ምንድነው? ትኩሳት፣ ደሞ ለትኩሳት ሞልቶ የለም። ሳል፣ ደሞ ለሳል። የመተንፈስ ችግር እሷን ስጋለኝ አስም ከሌለብህ በቀር። ምክንያቱም ዝም ብሎ የመተንፈስ ችግር ቀላሉ ነገር ችግሩ አለበት ብለህ ከምትጠረጥረው 2 ሜትር ራቅ፣ 6 እርምጃ ሆነ አውራው። እርግጡን የተረጋገጠ ሰው ከሆነ ደግሞ ጭምብል አድርግ። እጅ ላይ ጓንት ነው የሚባለው፣ የእጅ ጭምብል ወይም ግላብ ሳታደርግ አትነካካ። ያህል ሳይንሱ ያለ ካንተ ላይ ምልክቱ ከታየ ፈጠን ብለህ ወደ ሕክምና ሂድ። ከሰዎችም ጥቂት ራቅ በል። ከመጠን በላይ ከሆነ ደግሞ ይሄ ሰልፍ አይዞሌሽን እንደሚባለው ለብቻ ለመቀመጥ ሞክር። በእርግጥ ለብቻ መቀመጥ ብዙዎቻችን አንወድም፣ ግን እንዴት ደስ እንደሚል አትጠይቁኝ። እንዲያውም አያርገው እንጂ መቃብሬቶቹ ሁሉ ከፍተን እዛ ነው የምናስገባችሁ። ካላበዳችሁ ባይሆን መቃብሬት አትወርዱም። ብዙ መጽሐፍ እንሰጣችኋለን፣ 10 መጽሐፍ መቼም ይነስራችኋል፣ አታነቡም። በእርግጥ አውቃለሁ፣ ግን እሱን መጽሐፍን ይዘህ ታነባለህ። በቃ ራሱ እንደውም ገድላትን ስታነብ ትፈወሳለህ። መድኃኒዓለም አያምጣው። መጀመሪያ ግን ሳይንሱ የሚለው ይሄ ነው። ሌላኛው የሳይንሱ የሚለው ደግሞ የስነ ልቦና ሰዎች የሚሉት አለ። ቅድም ስራ ቦታ ላይ ምናልባት ለብዙ ሰው መድረስ ስለነበረበት ይሄንን ስናስተላለፍ ነበር። እዚህም ልንገራችሁ፣ ወረርሽኝን መድኃኒት አያድነው። በሳይንሳዊ እይታ ካያችሁ ወረርሽኝ ወቅት ላይ የሚያስፈልገው ዋርታይም ሜንታሊቲ ይሉታል ፈረንጆቹ። በጦርነት ጊዜ የሚኖር ስነ ልቦና መድኃኒት ነው። በጦርነት ጊዜ እነዚህ ነገሮች የግድ ይኖራሉ። በነገራችሁ ላይ በጦርነት ጊዜ አብዛኛው ዜጋ ልቡ በወኔ የተሞላ ነው። በወኔ የተሞላ ያ ማለት ለማጥቃት አድርግ የሚባለውን ነገር ለማድረግ ዝግጁ ነው። ሰምታችኋል አይደለም? በ1911 ዓመተ ምህረት የስፓኒሽ ፍሉ ተከስቶ እያለ በምንድን ሄዳን? በወኔ እኮ ሄዳን። ኢትዮጵያ ተወረረች ተብሎ እኮ ነው ያ ሁሉ በሺህ የሚቆጠር ሰው ታሞ አልጋ ላይ ይተኛል። እንዴት ላገር እያለ እየፎከረ ተነስቶ ሲሄድ ረስቶት ኋላ ከሰዓት አረዋሽተን ነው አልተወረረችም ብሎ ቢሉት በዛው ተነስቶ ቀረ። ህመሙ ጠፋ። እንደዚህ እኮ ነው የጠፋው እዚህ ሀገራችን ላይ።
አረቂ ምናምን የሚባለው እንዳለ ሆኖ ማለት ነው። አረቂው ጥይቱ እንዳለ ሆኖ ግን ሽንኩርቱ አረቂው ጥይቱ እንዳለ ሆኖ ግን ዋናው እኮ ነው። ለምን መሰላችሁ? የጦርነት ወቅት ስነ ልቦና ማለት ጥቃቅን ነገሮች አዳክሙትም። አሁን ቢይዘኝስ እንደዚህ በሆነስ ምናምን ብለህ አትፈራም። ስለመከላከል ነው የምታስበው። ምንድነው ማድረግ ያለብኝ ብለህ ነው የምታስበው። አንደኛው እሱ ነው። ሁለተኛው ይሄ ዋርታዊ ሜንታሊቲ ወይም የጦርነት ጊዜ ሰብዕና የሚሉት ድፍረት ነው ወይም አለመፍራት ነው። መቼም እንደምታውቁት ፈሪነትም ቦታ አለው አይደለም? ፈሪ ለእናቱ ይባላል አይደለም? አዎ። ግን ፍርሃት ለበሽታ አይሆንም። እናንተ ሕክምና ያላችሁ ሰዎች ታውቃላችሁ አይደለም? የሰው ልጅ ከኒና እንደማይድነው ታውቃላችሁ። ሐኪሞቹ ምንድን ነው የሚሉት? ዋናው መድኃኒት ኦራል ትሪትመንት ነው አይደለም የሚባለው? የሰውየውን የመኖር ፍላጎት ምን ማድረግ መጨመር፣ እድናለሁ የሚለውን ልቡን ከፍ ማድረግ። ደፈር እንዳይፈራ ሰው ሞታለሁ ብሎ ከፈራ ማችልም። ስለዚህ በስነ ልቦና ደረጃ ትንሽ ደፈር ማለት ግን ደፋር መሆን ማለት ደግሞ ሄደ መዘፈቅ አይደለም። ደፋር ስትሆን እግረ መንገዱን ወታደር አበው ምን ይላሉ? ጠንቃቃ ነው። እንደ ወታደር ጠንቃቃ የለም። ጥንቃቄ በእያንዳንዷ ነገር ፈሊጥ ማለት ነው። መቼም ደፋር ሲባል እዚህ በፊት ነግሬያችኋለሁ ይመስለኛል። ሀደጅ ሰው እየተጣላ አንድ በጣም ጉልበተኛ ነው፣ ሚስት አለችው። እልፍ ብሎ ቤት ገብቶ ማነሽ እህቴ ምሳም አቅርቢልኝ ይላታል። ደረቅ እንጀራ አቀረበችና ዝም አለች። ምን ነው አላት። ወጥ አላቀረበችም፣ ነገር እንዳለ ገብቶታል። ምን ነው እህቴ ወጥ ጨምሪልኝ እንጂ። እንዴ አንተ ወንድ አይደለህ እንዴ? እና ወንድ በሆነስ እንዴ እኩዮች ደጅ እየተፈታተሹ አይደል እንዴ ጉልበት አለችው። እና ምን ላድርግ እንዴ? ወንድ ከሆንክ ምን ማድረግ እንዳለብህማ ታውቀዋለህ አለችው። እህቴ ያልገባሽ ነገር አለ። ብገልም ሞትሽ ነው፣ ብሞትም ሞትሽ ነው። ቀላል ነው አይደል? ቢገልም ይሰደዳል፣ ሞተች እሷ። ቢሞትም ሞቷል። ኋላ ምን አላት? እህቴ ሲገሉም ማላይ ሲሞቱም ማላይ፣ ይልቅስ ወጡን አውጭልኝ እንጀራዬ ላይ። ደፋር ማለት ዝም ብሎ ሄደህ መዘፈቅ አይደለም። ፈሊጥ ወቅ፣ ጥንቃቄ አድርግ። ይሄ ዋርታዊ ሜንታሊቲ ይባላል። የመጨረሻው አንድ ወታደር መለኪያው ምን እንደሆነ ታውቃላችሁ? ለሌሎች ጥቅም ሲል ራሱን አሳልፎ ይሰጣል፣ መስዋዕት ይሆናል። በነገራችሁ ላይ ቻይና ከሞቱ ሰዎች መካከል ቁጥራቸው ቀላል የማይባሉት ወታደሮችና ሐኪሞች ናቸው። የኛ ሀገር ሐኪም እግዚአብሔር ይሆነው በእውነት ለኛ ሀገር ሐኪሞች ልብ ይስጣቸው። አይዟችሁ በደንብ አሜን ነው። እናንተ በተለይ ገና ተለማማጆቹ ልመዱት በደንብ። የእውነቴን ነው። ሰብአዊነት ይኖረን። አሊያ ሙያውን ተውትና ሄዳችሁ አራዳ ተሸክማችሁ ብሎ የእውነቴን ነው። ምን ልትሆኑ ሐኪም ሆናችሁ ዶክተር ተብለህ ልትከበር? ኧረ የሚያከብርህም የለ። ነገ ትናቃለህ። ስራ ነው መስራት። በዚህ በእውነት ቻይናውያን ዶክተሮችንና ወታደሮችን ማድነቅ ይገባል። ብዙዎቹ መስዋዕትነት ከፍተዋል። አንተ መስዋዕትነት መክፈል ካለብህ አንተ ሞተህ 100 ሰው መትረፍ የሚችል ከሆነ ትሞታለህ። አትሞትም? ቀላል እንደማይሆን አውቃለሁ፣ ግን አንዱ መፍትሄ ነው። መስዋዕትነት ለሌሎቹ ስትል መክፈል ነው። እግዚአብሔር አምላካችን በሽታውን በሩቅ ያደርግልን፣ ሀገራችን ከክፉ ይጠብቅልን። መንፈሳዊ መፍትሄ ግን እንዳትረሱት። ይሄንን ያልኳችሁ እግረ መንገዱን መልእክቱ ቢተላለፍ አይጎዳም በሚል ነው ይሄን ሳይንሳዊውን መፍትሄ የተናገርኩት እንጂ ዋናው መፍትሄ ቅድም የተናገርኳቸው ነገሮች ናቸው። በተለይ ጸሎት፣ ስጋው ደሙና ንስሐ ዋኖቹ መድኃኒቶች ናቸው። ከዚሁ ጋር ግን አንዲት ነገር ሳልናገር አላልፍም። ይሄንን ማድረግ ስላለብኝ እዚች አካባቢ የተቋጠረ ነገር ታያላችሁ አይደለም? በታሪክ ለመጀመሪያ ጊዜ ነው እንደዚህ ሳደርግ። እንዲህ ማድረግ ግን ዘወትር ይመከራል። ይሄም የሆነበት ምክንያት ይሄ የምትመለከቱት የቅዱስ ያሬድ እምነት ነው። ምክንያቱም ከእንደዚህ አይነት ነገር የማዳን ቃል ኪዳን ያለው ስለሆነ ታውቁታላችሁ። ሌላ ዝርዝር ነገር ውስጥ አልገባም። ካገኛችሁ የቅዱስ ያሬድን እምነት እሰሩ፣ እንሰር። እኔ አውጥቼ ማሳየቴ ይሄ መቼም የኔን ማንነት አይደለም የሚያሳየው። ኃይል ግን አለው፣ ኃይል አለው። ካገኛችሁ የቅዱስ ያሬድ ባለፈው ገዳማውያን አባቶቻችን አመተውልን የቅዱስ ያሬድ አበምኔት እንግዲህ ይድረሳችሁ ብዬ ነበረ። ብዙዎቻችሁ ይድረሳችሁ ይመስለኛል። አንዳንዶቻችሁም ችላ ብላችሁ ትታችሁ ትሄዳችኋል። እሱ የእናንተ ዕዳ ነው።
አሁን የቅዱስ ያሬድ እምነት ማግኘት ባለፈው ነግሬያቸዋለሁ። አዲስ አበባ በሺህ የሚቆጠር ገንዘብ እየወጣበት ነው። ብናኙ እየተሸጠ ያለው ሰው ንግድ አድርጎታል። አሁን አበምኔቱ የዛሬ ሳምንት ይመጣሉ። የቅዱስ ያሬድ አበምኔት ግን እምነቱ የለም። እግዚአብሔር ደፍኖታል፣ ጠፍቷል። አሁን እምነቱ የለም። ሰምታችኋል አይደል? ውሃ መጥቶ ደፍኖታል፣ አታገኙ። ግን እምነት ካላችሁ የቅዱስ ያሬድ ብቻ አይደለም የምትወዱትን ቅዱስ ወይ አንዱን ገዳም ወላ ከቤተ ክርስቲያን ገብታችሁ አንድ ቤተ ክርስቲያን አፈሩንም ቢሆን አፍሳችሁ በእምነት ሰሩ። ይሄንን የምታስሩት ኮሮና ቫይረስ እንዳይደርስባችሁ አይደለም፣ ለእግዚአብሔር ታማኝነታችሁን ለመግለጥ ነው። አንድ ሰው ይጸልያል፣ ንስሐ ይገባል፣ እምነት ያስራል። ይሄንን አልፎ ኮሮና ቫይረስ ከያዘ እሰየው ነው የሚያሰኘው። ለምን? ለክብር ነው። የማን ፈቃድ ነው? በቃ ስለዚህ ይሄን እንድናደርግ እመክራለሁኝ። የንታም ተናግረዋል። ይሄን እንድናደርግ እመክራለሁኝ። አድርገነው ግን አይዘንም ማለት ይከላከላል። አልፎ ከመጣ ግን ፈቃድ እግዚአብሔር ነው። ያ ክብራችን ነው። ብንሞትም ክልክል ነው። እናወላችሁ ብንሞትም ምንድነው አይደለም እንዴ? መኖር ትፈልጋላችኋል? አይ ጉዴ! አይ ሞት የሚለመንበት ዘመን ይመጣል። ቅርባችሁ ዝም ብለን እንደዚህ ያለ ዘመን ይመጣል ምናምን አትበለኝ። ሞት የሚለመንበት ዘመን ይመጣል። እግዚአብሔር ከዛ ዘመን አያድርሰን በእውነት። እኔ ሌላ ምኞት የለኝም። እንደው ያ ሞት የሚለመንበት ዘመን ጭንቅ ነው። ፈቃዱ ከሆነ ሹልክ ማለት ነው የመሰለ ነገር የለም። ይህንን ለማለት ያክል ነው። እንግዲህ የሳምንቱን ቅዱሳን ስማቸውን ብቻ ላነሳሳና እንጨርሳለን። ዛሬ መጋቢት 9 ቀን ላይ ነው ያለነው። ተገናኝተን የነበረ መጋቢት 2 ነው። መጋቢት 3 ቀን ሊቀ ጳጳሳት ቅዱስ ቆዝሞስ ዓመታዊ በዓሉ ነበረ እና አባ በርፎኒዮስ ዘሀገረ ፍኒዮስ ዓመታዊ በዓላቸው ተከብሮላቸዋል። በአራት ታላቁ ጠቢበ ጠቢባን መፍቀሬ ጥበብ ቅዱስ ሰሎሞን ንጉሠ እስራኤል ዓመታዊ የዕረፍት በዓሉ ነው። እዚያኛው ጉባኤ ተማምረንበታል። እናታችን ቅድስት ኃይመተ ሥላሴ የጎንጅ ጸላሎ ፍሬ ኋላም በሸዋ በዘዋይ ብዙ የተጋደለች እናት ናት። ቅድስት ኃይመተ ሥላሴ ኢትዮጵያዊት። አባታችን ሰማዕቱ ቅዱስ ሐኑሊዮስና የደሴታ አሞር ጉባኤ ይላል መጽሐፈ ስንክሳር። በ5 ስም አጠራሩ የከበረ ደግነቱ ያማረ ሽምግልናው የሰመረ ታላቁ ጻድቅ የቅዱሳን ራስ የተባለ የጻድቃን አለቃ አባታችን ገብረ መንፈስ ቅዱስ ወይም ገብረ ሕይወት የእግዚአብሔር ሰው ዓመታዊ በዓሉ ተከብሮለታል። ዕረፍቱ ለ562 ዓመት እንቅልፍን ያልተኛው ሸብረክ ብሎ እንኳ ያልተቀመጠው ምግብ ያልቀመሰው ተሴስዮ ሳኢር ወተአርዞ ቆጽል ምንተኔ አናይሰይኩ ለዓለም ማሳኔ። ቅዱሳን ቢበቁ ቅጠል ይለብሳሉ፣ ቅዱሳን ቢበቁ ሳር ይመገባሉ። ላንተ ይሄ ምንድነው? ዓለምን አቃለልከው ናከው ብሎ አባታችን አርከ ስሉስ አመስግኗቸዋል። ገብረ መንፈስ ቅዱስ የእግዚአብሔር ሰውን መጽሐፍ ሰላም ለከ ጽኑ ከመአምድ ዘእያንቀለቅሉ ሞገድ ይለዋል። ማዕበል የማያናውጠው እኔ ከአቡነ ገብረ መንፈስ ቅዱስ ጸጋ መካከል እንዲያው 3 ነገር ብቻ ልንገራችሁ። አንደኛው ገብረ መንፈስ ቅዱስ ለኢትዮጵያውያን ሲሉ 100 ዓመት ዝቋላ ውስጥ እህል ሳይቀምሱ ውሃ ሳይጠጡ ባይሩስ ሰጥመው አጋንንት እየመጡ 2 የባህር ድንጋይ ባጥንትና ስጋቸው ተነታትፎ ወጥቷል። በአጽማቸው ቆመው ማለት ግን ነፍሳት ወጣ። የእግዚአብሔር ጥበብ አጥንታቸውን ይፈጩት ነበር። አጋንንት እየመጡ አልወጣም ማረልኝ። ገብረ መንፈስ ቅዱስ ግብጽ ቢትሄዱ ትንሽ ነው፣ ብዙ አይታወቁም። ለምን? ኢትዮጵያ ናቸው። 262 ዓመት የኖሩት ኢትዮጵያ ውስጥ ነው፣ በብዙ ተጋድሎ። እሱ አስገራሚ ነው ለኔ። እሱ ብቻ አይደለም፣ ምድረ ከብድ ላይ 7 ዓመት ሲጸልዩ ስላድኗቸው ላይ ታያላችሁ አይደለም? ጥቁር ቁራ ሰይጣን ነው፣ ቁራ አይደለም። 7 ዓመት አይናቸው እርግብ ብሎ አያውቅም። እጃቸው እንደተዘረጋ አይናቸው እንደተገለጠ ሰማያትን እየተመለከቱ ጸለዩ። ሰይጣን ቁራ መስሎ መጥቶ የተጠማ መስሎ አይናቸውን አጥፍቶት ሄደ። ቅዱስ ሚካኤልና ቅዱስ ገብርኤል መጥተው አይናቸውን መለሱላቸው። ታዲያ ከምድረ ከብድ እልፍ ብሎ ሲሄዱ
ሶስት ሽማግሌዎች እንደው ቅጥቅጥ ያሉ በጣም የደከሙ ሽበት በሙሉ የሆኑ አዩ። ገብረ መንፈስ ቅዱስ ስውር ናቸው፣ ሰው አያቸውም እና ሳያዩኝ እልፍ ልበል ሲሉ ከኋላ እባክህን 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 ብሎ ድምፅ አሰማቸው። ዞር ብሎ አይተዋቸዋል። ኢትልፈን አትለፈን ተማህፀነ በመንበሩ ለእግዚአብሔር፣ በእግዚአብሔር ዙፋን በድንግል ማርያም ተማጽነናል፣ አትለፈን እባክህ። መጡ። ምን ትፈልጋላችሁ? እኛው ሽማግሎች ደካሞች ነን፣ እባክህ አንዲት ምዕራፍ ተሸከመን። ያን ጊዜ ገብረ መንፈስ ቅዱስ እድሜያቸው ከ300 እስከ 400 ዓመት አልፏቸዋል። በጣም አርጅተዋል። ተሸከመን አሏቸው። እሺ አንዱን መሸከም መውሰድ ማስቀመጥ፣ ሂድ ሁለቱን ደግሞ አምጣቸው። ደግሞ ሁለተኛውን መሸከም ወስዶ ማስቀመጥ፣ ሂድ በል ሶስተኛውን አምጣው። ሶስተኛውን ተሸክመው እያመጡት እንደው እናንተ ሽማግሌዎች ይላሉ፣ አቤት ምንድናችሁ ግን እንደው ጣዕማችሁ መዓዛችሁ ልብልም ያደርጋል፣ ጣፋጭነቱ ጥፍጥናው ምንድናችሁ አሏቸው። ሶስተኛውን ቁጭ እንዳደረጉት አካባቢው እሳት ሆነ። በቃል የማይነገር መጣ። እዚያው ላይ ሆኖ መጽሐፍ እንደሚል እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ። ሶስቱንም የተሸከሟቸው ማን ነበሩ? አብ ወልድና መንፈስ ቅዱስ ነው በሰው አምሳል። ገብረ መንፈስ ቅዱስ ተንቀጠቀጡ። እንዴት ብሎ ይቆም? በስላሴ ፊት ማን ይቆማል? እንኳን በስላሴ ፊት እኛ በደግ ሰው ፊት እኮ መቆም ከባድ። ይሄን ምስጢር ተመልክተዋል። ገብረ መንፈስ ቅዱስ ዳዊት ሲደግሙ በጣም በደግነት ነበረ እያበዙ። አንዳንድ ጊዜ 40 አንዳንድ ጊዜ 77 ጊዜ ይደግሙት ነበር የቅዱስ ዳዊት መዝሙር። ታዲያ ሌላኛው እኔ ስለ ገብረ መንፈስ ቅዱስ ልነግራችሁ የምፈልገው ገብረ መንፈስ ቅዱስ የመላእክት ወዳጅ ናቸውና ቅዱስ ሚካኤልና ቅዱስ ገብርኤል መጥተው ምን አደረጉላቸው? የብርሃን ድባብ ቤት ዘረጉላቸውና ገብረ መንፈስ ቅዱስ ሲቀመጡ ማለት ለጸሎት ሲቆሙ ያቆሙታል፣ ሲሄዱ አብሯቸው ይሄዳሉ። ገብረ መንፈስ ቅዱስ የትም ቢሄዱ የብርሃን ድባብ ተዘርግቶላቸው ነው። እና እሳቸው ምድረ ከብድ አካባቢ ያሉ አካባቢ በሙሉ በድርቅ ተመታ። ለምን እንደሆነ ታውቃላችሁ? ዝናብ ይዘንባል፣ ገብረ መንፈስ ቅዱስ ያሉበት ቦታ አይዘንብም። ምክንያቱም ምኑ ይከለክለዋል? ድባቡ እየከለከለው። ኋላ ይሄን ሲያውቁ በጣም አዘኑ። ጌታዬ በእኔ ኃጢአት እንዲሆነ ሁለተኛ አትዘርጉልኝ ብሎ የብርሃን ድባቡን ያስተው ተነስተው ሄደዋል። እዚያ ቦታ ዝናብ ዘንቦ እህል ሰጥቷል ቦታው። ታዲያ መጨረሻ ገብረ መንፈስ ቅዱስ ሊያርፉ ምድረ ከብድ ላይ ተጋድመው እያለ ለመጀመሪያ ጊዜ ስለሆነ ስውራን እና አቡነ ዘራቡሩክ እነ ፍሬ ቅዱስ ያብየ ጊዜ ወዳጅ የነበሩት እነዚህ ሁሉ ቅዱሳን ከገብረ መንፈስ ቅዱስ ጋር ነበሩና ተጋድመው አያቸው። እንኳን ሌላ ይላል የገብረ መንፈስ ቅዱስ መሬት ላይ ተጋድመው መታየት ለመላእክትም ገረማቸው። እንደሱ ያለ ጽኑ ሰው እንዴት ደከመ። ከዛ ጌታችን መጥቶ ከእግሩ ላይ አድርጎ ራሳቸውን ከጌታ ከእግሩ ላይ እመቤታችን ከጎን ቅዱስ ዳዊት በቀኝ ለፍ ብሎ በበገና ክቡር ሞቱ ለጻድቅ በቅድመ እግዚአብሔር ያዕቆብ ዮሴፍ የሚባሉ ቅዱሳን መጥተው የገብረ መንፈስ ቅዱስ አካል ከከወይነ እሳት የደረሰ ስለሆነ ማን ይገንዘው? የሚገንዝ ቢጠፋ ሚካኤልና ገብርኤል። ኋላ ተገንዘው ከጨረሱ በኋላ ተሰወረ ስጋቸው። አሁን መቃብራቸው እኩሌቶቹ ምድረ ከብድ ነው ይላሉ፣ እኩሌቶቹ የለም ጎልጎታ ኢየሩሳሌም ነው ይላሉ። ለዚያ ነው ደራሲ ምን አለ? ሰላም ለመቃብሪከ ዘኢተከስተለ ባዕድ ከመ መቃብሩ ለሙሴ ወልደ ወካብድ። የሙሴ መቃብር ይታወቃል። የገብረ መንፈስ ቅዱስም እንደዚያ ነው። ዜና መቃብሪከ ገብረ መንፈስ ቅዱስ ጽማድ ቦ ዘይቤ በኢየሩሳሌም አጸድ ወቦ ዘይቤ ሐለው በከብድ ብለው ሁለቱንም አስቀምጠውታል። የገብረ መንፈስ ቅዱስ በረከት ይደርብን። የእናታችን ቅድስት አቅሌሲያ እናታቸው የቅዱስ ስምዖን አባታቸው በረከትም ይደርብን። የነ ዘመደ ብርሃን የነ ፍሬ ቅዱስ የነ አቡነ ዘራቡሩክ የእሳቸው ተማሪዎች የነበሩ የሁሉ ክብራቸው ይደርብን። የዛን ቀን በዝሙት ሕይወቷ ትታወቅ የነበረችውና ኋላ ንስሐ ገብታ ጻድቅ ከጻድቅም ሰማዕት የሆነችው ቅድስት አውዶክሲያ ስሟ ሰላማዊት ስምረት ተወዳጅ ማለት ነው። ይቺ ቅድስት እናት ከኃጢአት ተመልሳስ ታምራት መስራት ጀመረች። የንስሐ ኃይሏ ትልቅ ነውና ሰማዕት ልትሆን ሄዳ ብትደርስ ሊገላት የጠራት አገረ ገዢው ልጁ ሞተበት። ደህና ዋላችሁ። ምን ሆነ? አዘነች። ሄዳ
ታቅፋ ጸሎት አድርሳ ከሞት አስነሳችለት። አንቺን ነው ልገልሽ ነበር ማሪኝ በይ ይቅርብኝ ብሎ መለሳት። ሌላ ጊዜ ሌላ ደግሞ ሊገላት ጠራት። ከገዳዮች ወታደሮች መካከል አንዱ አንድ አይና ነው። አሳዘናት። ሄዳ ድስስ አደረገችለት። አይኑ በራ። አይ አንቺን አንገልሽም። በሶስተኛው ስትመጣ ግን ጌታ ሆይ እለምንሃለሁ አንድም ታምራት እንዳልሰራ አደረሃን አለችው። ሰማዕትነት እንድታገኝ ብላ ታምራት ሳትሰራ ቀለች። ያን ጊዜ በዚያ ገለዋት ሰማዕትነት ተቀብላለች። የእርሷን በረከት ይደርብን። እና አባ ግርማኖስ ታላቁ አበምኔት አባ ስረባሞን የኢትዮጵያ ንጉሥ ነገሥት አጼ ገብረ መስቀልን የመሰሉ ቅዱሳን ዓመታዊ በዓላቸው ነበረ። በ6 ክርስቲያኑ ነው በግድ አሰለሙት። ዲዮስቆሮስ ይባላል። በ8ኛው ክፍለ ዘመን የነበረ አሰለሙት ግብፃውያን እስላሞች። ኋላ እህቱ ሰማች። አንተ ክርስቶስን ካድከው በል ከዚህ በኋላ ከክርስቶስ ከተለየ ከኔ ጋርም የለም ብላ ደብዳቤ ጻፈችለት። ተጸጸተ፣ አዘነ፣ አመነ፣ መከራ ተቀበለ። አምኖ እንደገና ለሰማዕትነት በቃ። እህቱም እሱም ከበሩ፣ ክብር አገኙ። ዲዮስቆሮስ ይባላል። የእስልምናው ነገር ከተነሳ እኛ በእውነት እኛ እስልምናን ብዙ ጊዜ እንነቅፋለን እንዴ? አንነቅፍ ማለት ለምንድን ነው እምነታችን የምትሳደቡ ተብለሃል አለኝ አንድ ሰው። እረፉ ተውን አትንኩን አለ። መጽሐፍ ቅዱስ ላይ አትዘብቱ፣ ጌታችን ላይ አትዘብቱ፣ ድንግል ማርያም ላይ አትዘብቱ፣ ቅድስት ሥላሴ ላይ አትዘብቱ ተዋል ናቸው። እምቢ ብለው ይፈተፍታሉ። መጀመሪያ መጽሐፍ ቅዱስ ላይ መልስ ሰጠን፣ እምቢ አሉ። ካልሆነማ ከእንኩ ቀመሱ ብለን ቁርአናቸውን 2-3 ጊዜ አነበብንላችሁ። ያን የቀልድ መጽሐፍ ጨዋታ ሕፃን ልጅ ሲጫወት የጻፈው የጫጫረው መጽሐፍ አንብቤ ነው የምልህ። ይሄን እሱም ብቻ አይደለም በጣም ሰፊ የሆነውን እንኳን 2ቱን ሐዲስ የሚባሉን ከ6ቱ ሐዲሶች መካከል 2ቱ አልቡኻሪና አልኢስላምን ተመልከቱ። ያስቃል። ዘባቾች ናቸው። እውነቱን እንነጋገር። አሁንም ግን እላለሁ አትንኩን፣ አሁንም አትድረሱብን። ክርስትና ለእያንዳንዷ ነገር መልስ አለው። መልስ የሌለው ነገር የለም። ይሄ የህይወት መዝገብ ነው፣ ድርሰት አይደለም። ምክንያቱም ሌሎች በዓለም ያሉ መጻሕፍት አብዛኞቹ ድርሰቶች ናቸው። ያም ባይሆን ቁርአንን ጨምሮ አብዛኞቹ ከምን የወሰዱት? ከመጽሐፍ ቅዱስ እያጣመሙ ነው የወሰዱት። እንኳን ሌላ ከስንክሳር የወጣ የ7ቱ ደቂቅ ታሪክ ከስንክሳር እንኳን ቀድቷል። ስንክሳር በ6ኛው ክፍለ ዘመን ነው ለመጀመሪያ ጊዜ የተጻፈው። ቁርአኑ በ7ኛው መጨረሻና 8ኛው ላይ ሲጻፍ ከሱ እንኳን ወስዷል። የ7ቱ ደቂቅ ታሪክ እንኳን አለ፣ የስንክሳር ታሪክ። ስለዚህ እኛ የራሳችን ነው። አሁን ዛሬ የተማማር ስለ ራሳችን ነው አይደል? ሳምንት እንዲያው በቅርብ ጊዜ አንስተን እናውቃለን? አናውቅም። ካልነኩን አንነካም። ከነኩንማ ለምን ብዬ እንዴ የእኛን እምነት እየተሳደቡ ዝም እላለሁ እንዴ? ምክንያቱም የሚሳቅበት እምነት ይዘው የዘላለም ህይወትን ሲነቅፉ ለምን ዝም እላለሁ? እናገራለሁ። ሰይፍ ምናምን ያትበለኝ እሱን ተው፣ እግዚአብሔር ካመጣው ያመጣዋል። ካልሆነ ደግሞ መቼም ፈርቶ መሞት ጥሩ አይደለም። ፈርቶ መሞት 2 ሞት ነው፣ በሰማይም በምድርም። እንደው ትዝ ብሎኝ ነው የዚያን ቀን ከቅዱስ ዲዮስቆሮስ ጋር ጻድቁ አባ ዘሩፋኤል መንኖ ዘበምድር ይበቃአከ አቡሄ በሰማይ ሰኢት ድኪያ የተባለለት ደገኛ ጻድቅ የዚያን ቀን ነበረ። እና አባ እንጦንስ እና አባ አርክሌድስ እነ ቅዱስ ቴዎዶሲዮስ ዓመታዊ በዓላቸው ነበር። በ7 የኢትዮጵያ ንጉሠ ነገሥት አጼ ቴዎድሮስ ዳግማዊ እንዳይመስላችሁ ቀዳማዊ ቅዱሱ ጻድቁ ቴዎድሮስ ወልደ ዳዊት ለ3 ዓመት ነግሶ ያረፈበት ቅድስናው የተገለጠበት ዕለትን አክብረናል። በ7 ሰማዕታት ፊልሞን ወአብላኒዮስ እና የዛን ቀን ያከበረው ቅዱስ ቴዎዶጦስ ይገርመኛል። ወጣት ክርስቲያን እዛ ፌስቡክ ላይ ጽፌላችሁ ነበር፣ አይታችሁት ከሆነ ይሄ ወጣት ክርስቲያን ከተጋድሎ ብዛት መጨረሻ ላይ አንገቱን ሊያርዱት ትልቅ ሰይፍ ይዘው መጥተው አንድ ወታደር አሳዘነው። ይሄ ወጣት አሁን በዚህ እድሜው ብሎ ጨርቅ አመጣና እንካ ፊትህን ሸፍን ብሎ አለው። እሱ አዘንኩ ብሎ ነው ሊያርደው፣ ግን ደግሞ በሐዘኔታ ጨርቅ እና ቅዱስ ቴዎዶጦስ ምን አለው? እስቲ እንደው አብራችሁ በሉ ዝስ በሉ እስቲ ለለ ይፈርህው ለሞት ይሄን ጨርቅ ሞትን ለሚፈሩ ስጣቸው። እኔ አይኔ እያየ ነው እንድትገለኝ የምፈልገው። ምክንያቱም የምሞተው ስለ ክርስትናዬ ነው። ምክንያቱም አንተ ሰይፍ ስታራሳረፍብኝ የሚሄደው ወደ ክርስቶስ ነው። እያየው ነው የምትገለኝ።
ምንም ፊቱ ስቅቅ ሳይል አንገቱን ተቆረጠ። ዛሬ ገጀራ መጣብህ ቢባል ሁላችን እኔና እናንተ አንዱ በምስራቅ አንዱ በምዕራብ አያድርግብን እግዚአብሔር። ባለፈው ነግሬያችሁ የለ ብሎ አንዳንድ ጊዜ እናቶቻችን የሚሉት ነገር አለ። ራይ ጣላ ያድርስ ነው። እኔ እዚህ ስለፈለፍባችሁ ኑሬ መጣ ቢባል አንደኛ ሯጭ ይሆናል። አያድርገው መድኃኒዓለም። ሲሆን ቀድሞ ቢያሾልክ ጥሩ ነው። ባይሆን ደግሞ ከመጣ ጠንከር ያለችው ያቺ ሰይፍ ከመጣች ምን ታስፈልጋለች? ጥብዓት ትባላለች። ጥብዓት ጨከን ያለ ልብ። በማን ላይ መጨከን? በራስ ላይ መጨከን ታስፈልጋለች። አሁን የለችም። እናንተ ጋር ትኖር ይሆናል እንጂ እኔ ጋር የለችም። ትመጣ ይሆናል በወቅቱ። ግን እግዚአብሔር አምላክ አይተወንም። ያን ካመጣው ሰጠናል፣ ግድ የለም እንለምነው። ግን ለዚህ ሲባል የቅዱሳን በረከት ይደረብን። በ8 ሐዋርያው ቅዱስ ማትያስ ሰው የሚበሉትን የሚገርማችሁ አችን ብቻ ነው። እሱን ሊበሉት 27 ቀን ሳራ በሉት። 27 ቀን ሳራ በሉት። አይኑን ጎልጉለው 2 አይኑን አውጥተው ጥለው ሳራ በሉት። ታዲያ ደራሲው ምን አለ? ከወይኖ ማትያስ በላይለ እኩያን ሄረ ስጋ ወልደ አምላክ ሲሰየሙ ወደሞ ክቡረ ተውላጠ ሲሰይውሉት ከመላህም ሳይረ። እሱን ሊበሉት ምንድነው ሲመግቡት የነበረው? ሳር። እሱ ግን ጸሎት አድርሶ በተአምራት አሳምኖ የጌታን ቅዱስ ስጋውን ክቡር ደሙን አበላቸው፣ አጠጣቸው። ይሄ ነው ደግነት ማለት። አያችሁ፣ ደግነቱ ይደነቃል። ሐዋርያው ቅዱስ ማትያስ በይሁዳ ፈንታ የገባው እግዚአብሔር ይሁዳ ከመሆን ይጠብቃችሁ። ብዙ ሰው በእግዚአብሔር ቤት ብሎ መጨረሻ ላይ ጣዖት ቤት ይገኛል፣ ምንፍቅና ቤት ይገኛል፣ ክደት ቤት ይገኛል። ለዚያ ነው ታይቶ ከመጥፋት መስሎ ከመውጣት ይሰውራችሁ የሚሉ አባቶቻችን። በእውነቱ ቅዱስ ማትያስ ነበር አርያኖስ ብዙ ክርስቲያኖችን ከገደለ በኋላ አምኖ ሰማዕት የሆነው ዩልዮስ የቅዱስ ዲሜጥሮስ መምህር፣ ሌሎችም ቅዱሳን የዚያን ቀን ነበሩ። ዛሬ በ9 ቅዱስ ኩትን ሐዋርያዊ መንድሪያኖስ ሰማዕት ዓመታዊ በዓላቸው ነበረ። ነገ በ10 የቅዱስ ዕፀ መስቀል በዓል ቅዱስ ቆስጠንጢኖስ፣ ቅድስት እሌኒን እናከብርና ከኢትዮጵያውያን ቅዱሳን የዲማ ጊዮርጊስ ታላቁ ጻድቅ አቡነ ተከስተ ብርሃን ነገ ናቸው። ዘድማ አባ በኪሙስ ወይም ተከስተ ብርሃን የዲማው እናክብራቸው። በ10 በ11 ሰማዕቱ ቅዱስ ቴዎቄጤኖስ፣ ጻድቁ አባ አሌፍ ማለት የ9ኙ ቅዱሳን ወዳጅ ጓደኛ ናቸው። በ12 ከቅዱስ ሚካኤል ጋር ደገኛው ቅዱስ ድሜጥሮስ የባህር ሐሳቡ ጌታ ሰማዕቱ መላዚ ዓመታዊ በዓላቸው ይከበራል። በ13 ግን እሁድ ቀን አደራ ልበላቸው እስኪ ታላቁ ቅዱስ መቃሪዎስ የመነኮሳት አለቃ ጌታ መጋቢት 13 ቀን እናንተን የሚያስብ ሰው ምንኛ ይከብር፣ ምንኛ ይከብር። የዛን ቀን ስንክሳር ተአምር ነው፣ ድንቅ ነው። ያን ቀን እግዚአብሔር ቢፈቅድ ያጣጣሚ ሚካኤል ላይ ይሄንን ነው ምን ተረከው። እግዚአብሔር ቢፈቅድ ደብረ ዘይት ነው። የደብረ ዘይትን እናነሳና ቀጥሎ እሱን ነው የምናነሳው። የታላቁ የመነኮሳት አለቃ የቅዱስ መቃርስ እና የቢጽ መቃሪዎስ ዓመታዊ በዓላቸው ነው። 40 ሐራ ሰማይ ቅዱስ ዲዮናስዮስም የዚያን ቀን ዓመታዊ በዓላቸው ነው። በ13 ደብረ ዘይትም እንዳትረሱ የዚያን ቀን ነው፣ ዕለተ ሰንበት ስለሆነ። በ14 ቅዱስ ባጥል ገዳማዊ፣ ቅዱስ ሲኖዳ ሰማዕት አባ ቄርሎስ ዓመታዊ በዓላቸው ይከበርላቸዋል። በ15 እናታችን ቅድስት ሳራ ገዳማዊትና ሰለፍኮስ ሰማዕት የቅዱስ አስጠራጦኒቃ ጮኛ የነበረ ይሄ ቅዱስ የዚያን ቀን ሰማዕትነቱ ነው። በ16 የኪዳነ ምሕረት ወራዊ በዓል የምንገናኘው አባ ሚካኤል ሊቀ ጳጳሳትን አክብረን ይሆናል ማለት ነው። የሥላሴ ቸርነቱ የወላዲተ አምላክ እማምላክ እግዝእትነ ማርያም ጣዕሟ ፍቅሯ የቅዱሳን በረከት ሁሉ በሁላችን ላይ ይደርብን። እግዚአብሔር ከቅዱሳን በረከት ያሳትፈን። እናመሰግነው እንለምነውም ዘንድ ሁላችንም እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ
ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረንም አመዳግም ምጽአቱ እያስታፍረንም ለሰቦተ ስሙ ያንቅሐንም ወበአምልኮቱ ያጽንዓንም እግዝእትነ ማርያም አዕርጊ ጸሎተነ ወአስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዘአብልዐነ ዘእንተ ኅብስተ ወለዘአስተየነ ዘእንተ ጽዋዓ ወለዘሰርዓ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት ምሕረቱ ነሃብሎቱ ስብሐተ ወአኮቴተ ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮት ወይትሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥብ ለጤሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ሁሉ እግዚአብሔር አስበ ቅዱሳን ይሰብልን። የታመሙ ወገኖቻችን በይቅርታው እንዲፈውስልን፣ በግፍ የታሰሩትን በምሕረቱ እንዲፈታልን፣ የሞቱ ወገኖቻችን ነፍሳቸውን እንዲያጸድቅልን፣ ከምንሰማው ከምንፈራው መቅሰፍት ሁሉ መድኃኔዓለም በቸርነቱ እንዲሰውረን፣ ሀገራችንን ቤተ ክርስቲያንን ከመከራ ሁሉ እንዲጠብቅልን፣ ጾሞ ለማበርከት እንዲያበቃን፣ ከብርሃነ ትንሣኤው በሰላም እንዲያደርሰን፣ ከእመቤታችን እግዝእትነ ማርያም ጣዕሟን ፍቅሯን ከቅዱሳን በረከት እንዲያሳትፈን፣ በኃይለ መስቀሉ በሞገሰ መስቀሉ እንዲጠብቀን፣ ለጸሎት በቆማችሁ ጊዜ አስቡን አትርሱን የሚሉንን ሁሉ እግዚአብሔር በይቅርታው እንዲያስብልን፣ ይልቁኑ ወለተ ማርያምን ወለተ ሩፋኤልን ወለተ ሥላሴ ወለተ ሩፋኤል ወልደ ሥላሴ ወለተ ሰንበትን ወልደ ሰንበትን ወለተ መስቀልን ሀብተ ማርያምን ሀብተ ሥላሴን ሀብተ ማርያምን ወልደ ትንሣኤን ወለተ ኢየሱስን ገብረ ሥላሴን ወለተ ሥላሴን ጸዳለ ማርያምን ገብረ ጻድቅን ወልደ አማኑኤል ገብረ ማርያም ወለተ ሰማያት ወለተ ትንሣኤ ወለተ ሐዋርያት ወለተ ሐዋርያት ወለተ ሥላሴ ወለተ ሰማያት ገብረ ኢየሱስን ገብረ መስቀልን ገብረ ጊዮርጊስ ወለተ አረጋዊ ወለተ ዮሐንስ ወለተ ተክለ ሃይማኖት ኃይለ ኢየሱስ ገብረ ማርያም ወለተ ሰንበትን ገብረ ሥላሴ ገብረ መድኅን ሀብተ ሥላሴን ወለተ አማኑኤልን በይቅርታው እንዲያስብልን፣ የወለተ ዮሐንስን ነፍስ እንዲምርልን፣ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን፣ የሰላም የምህረት አምላክ ሰላም በዋለን ምህረቱ በይቅርታው ሰላም እንዲያሳድረን ቅዱስ ስሙን እንደ ቸርነት እያልን እንጠራለን።
ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ ቡርክት ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬ ስብሐት የኩሉ